ዓለምን አሁን ከኛ በላይ ያወቀው አለ ብዬ አላስብም። ምክንያቱም ዓለምን በጦርነት ፊቱ አይተነዋል፣ በበሽታ ፊቱ አይተነዋል፣ በረሃብ ፊቱ ያየነው። በዚህ ሰዓት የሚሞቱ ህፃናት አሉ በረሃብ የእናቶቻቸውን ጡት ነክሰው እየሞቱ ያሉ እናቶቻቸው ቅፍ ላይ የሚሞቱ እያጠቡ የሚሞቱ ልጆቻቸው ጡታቸውን እንደነከሱ እናቶቹ ሞተዋል። በዚህ ሰዓት ህፃናት ሬሳ የሚጠቡ ህፃናት አሉ። በዚህ ሰዓት ያው እነሱም ይሞታሉ ቅፋቸው። የብሉይ ኪዳን ህግ ለምሳሌ ህገ ስጋ ተብሎ ነው የሚጠራው፣ የስጋ ህግ ይባላል። የአዲስ ኪዳን ህግ ወንጌል የመንፈስ ህግ ተብሎ ነው የሚጠራው፣ ከፍታ ነው። ይሄም ያላችሁበትን ቦታ እንድታውቁት ያስችላችኋል። በፍየልና በበግ ስጋ አንርመጠመጥም። አሁን ላይ አዲስ ኪዳን ላይ በዋኖስና በርግብ መስዋዕት አንርመጠመጥም። እንደዛ አይነት ኮተት የለንም። አሁን ነጭ ልብስ ካለህ ሰየው ነጭ ልብስ ትለብሳለህ። ነጭ ልብስ ከሌለህ ደግሞ ያለህን አጥበህ ንጹህ አድርገህ መተህ በነፃነት የበጉን ስጋና ደም በልተህ ትሄዳለህ። የምትከፍለው የመቶዎች ብር የለም። 10 ብር 20 ብር አትጠየቅ። ምንም ደስ ካለ አስራትን ታወጣለህ ከደሞዝህ፣ በኩራትን ትሰጣለህ። ልክ ነው። ደስ ካለ ከዛ አሳልፈህ ትሰጣለህ። ደስ ካለ ቤተክርስቲያን ታሳንጻለህ። ደስ ካለ ለነዳያን ትመጸውታለህ። ያለዚያ ግን ዝም ብለህ መተህ ዝም ብለህ የጌታን ስጋና ደም በልተህ ጠጥተህ መሄድ ትችላለህ። እሳት የሆነ መስዋዕት ይቺ ቤተክርስቲያን ትሰዋለች። እሳት የሆነ መስዋዕት። በዚህ ምክንያት ቤተክርስቲያኒቷ እሳት የምትተፋ ናት። እሳት የምትተፋ የኪሩቤል መንበር የተቀመጠባት የሥላሴ ዙፋን ያለባት እሳት የምትሰዋ መለኮት ያደረባት ማይደረ መለኮት ተብላ የምትጠራ 7 የእሳት መጋረጃዎች የተጋረዱባት እሳት ናት። የከተማ ሰዎች ብልጦች ናቸው። ልጆቻችሁን አታስተምሩ፣ መርጌታ እንዲኖራችሁ ግን ትፈልጋላችሁ። ጎበዞች ናቸው። ልጆቻችሁን ዲያቆን ማድረግ አትፈልጉም፣ ግን ዲያቆን እንዲኖር ግን ትፈልጋላችሁ። ልጆቻችሁ ቄስ እንዲሆኑ አትፈልጉም። የታባቱ ነው የምትሉት። አሁን ቤታችሁ አንዱ ልጃችሁ ጠምጥሞ ምናምን ቢል በቄስ አምሳል በርግጫ ነው የምትሉት። ምን አባቱ ደግሞ የቄስ ነው የምትሉት። ቄስ ግን ትፈልጋላችሁ። ደግሞ በጣም የሚብሰው ይሄ ዘመን አናከብርም። እንኳን ራሱ ቅስናውን እንፈልጋለን፣ ቄስ ግን አናከብርም። ምንኩስናውን እንፈልጋለን፣ መነኩሴ አናከብርም። አስጨናቂ ዘመን። እውነቴን ነው የምላችሁ። በቃ እየተላለፍን ነው፣ ወደ ሆነ መስመር እየሄድን እንደሆነ ማወቅ ይገባል፣ መረዳት ይገባል። እየተፈጠረ ያለው ትውልድ የቲክቶክ ትውልድ ነው፣ የፌስቡክ ትውልድ ነው። ቤተክርስቲያኑን የሚያሞቀው የሚያደምቀው ቲክቶክ ላይ ፌስቡክ ላይ እዚህ የለም። እዛ ዜና ይሰራል እኮ ቤተክርስቲያን እንዲሆነ እዚህ ቦታ ቤተክርስቲያን ተዘረፈ። ለቤተክርስቲያን ሊቆጫቸው አይገባም አይደለም ሐሳቡ። ያ ሰው ግን ጉዳዩ አንድ ቀን ቤተክርስቲያን ገብቶ ያውቃል ወይ? ይሄ ትውልድ ደግሞ ቤተክርስቲያኒቱን መረከብ ይፈልጋል። እጄ ላይ ጣሉልኝ ይላል ጳጳሳቱ። ቢረከብ ምንድነው የሚያደርጋት? ስቡ ወውዱስ ብሎ ይቆማል። ማለት መጥቶ ይቀድሳል፣ ቆሞ ወንጌል ያስተምራል፣ ሰዓታት ይቆማል፣ ኪዳን ያደርሳል፣ ቅዳሴውን ያውቀዋል። የሰንበት ትምህርት ቤት ኮርስ ወስዷል፣ ስልጠና ወስዷል፣ የአብነት ትምህርት ተምሯል። ማዕረገ ዲቁና አለው፣ ማዕረገ ቅስና አለው። አየር ላይ ቤተክርስቲያኒቱን ተረክቦ የሱ መጫወቻ ማድረግ ይፈልጋል። አምላክ እግዝእትነ ወመድኃኒትነ መድኃኒታችን መመኪያችን ለምትሆን እናታችን ለንጽሕት ቅድስት ድንግል ማርያምም የጸጋ ምስጋና ለእርሷ ይሁን። ስብሐት ለመስቀለ ክርስቶስ ዕፀ መድኃኒት ኃይልነ ወፀወንነ። ኃይላችን አምባችን መጠጊያችን ጋሻችን ለሚሆን በቀራንዮ ለተተከለ መድኃኒት ለሚባል ለክርስቶስ መስቀልም የጸጋ ምስጋና ለእርሱ ይሁን። ክቡር አባታችን ሊቀ ብርሃናት ቆሞስ አባ ወልደ ጊዮርጊስ ምን አለ? የዚህ ታላቅ እና ጥንታዊ ደብር ዋና አስተዳዳሪ ክቡር መላከ ምህረት ቀሲስ ይልቃል አስረስ፣ በብርሃናት ዓለም ቅዱስ ጳውሎስና ቅዱስ ጴጥሮስ ቤተክርስቲያን ምክትል አስተዳዳሪ፣ ክቡራን አባቶቼ መነኮሳት፣ ክቡራን የዚሁ ታላቅ ደብር አገልጋዮች፣ መምህራነ ወንጌል፣ ሰባክያነ ወንጌል እንዲሁም እንደ ቅዱስ ያሬድን መስላችሁ የምታገለግሉ ሊቃውንተ ቤተ ክርስቲያን፣ ክቡራን አባቶች ቀሳውስትና ወንድሞች ዲያቆናት፣ ክቡራን ዘማሪያን፣ ክቡራን የሰንበት ትምህርት ቤት መዘምራን፣ የእግዚአብሔር ልጆች አባቶች፣ እናቶች፣ ወንድሞችና እህቶች እንዲሁም ሕፃናት ሁላችሁም በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን ቆያችሁ? አምላካችን እግዚአብሔር በዚህ ዕለትና በዚህ ሰዓት በዚህ ቅዱስ ቦታ ተገኝተን ቅዱስና ሕያው ዘላለማዊ የሆነውን ቃሉን እየሰማን እንድንባረክ ስለፈቀደልን ስሙ ለዘላለም የከበረ የተመሰገነ ይሁን።
የሊቃውንት አምላክ የምስጢር ባለቤት የቅዱሳን ፈጣሪ የአባቶቻችን አምላክ እግዚአብሔር በመካከላችን ተገኝቶ ምስጢርን ጥበብን እንዲገልጥልን የእርሱ ቅዱስ ፈቃድ ይሆንልን። ለተወሰኑ ደቂቃዎች የምንማማርበት የትምህርት ርዕስ የእግዚአብሔር በግ በሚል ርዕስ ይሆናል። በዓሉን በተመለከተ ነገ ጠዋትም ማታም ልንማር ስለምንችል አስቀድሞ ሐሳቡን ላለመውሰድ በዚህ ምክንያት በዚህ ርዕስ ለማስተማር ፈልጌያለሁ። ሁለተኛ መጪው ጊዜ የጾመ ፍልሰታ ጊዜ ስለሆነና በብዛት ሕፃናት የሚቆርቡበት ታላላቆችም በተወሰነ መልኩ ከሌላው ጊዜ በተሻለ የሚቆርቡበት ጊዜ ስለሆነ በዚሁ ምስጢረ ቁርባንን ቅዱስ ሥጋውን ክቡር ደሙን በተመለከተ አጽንዖት ለመስጠትና ይሄም ርዕስ የነገረ ክርስቶስን ትምህርት የሚያስተምር ስለሆነ በዚህ ርዕስ ለማስተማር ፈልጌያለሁ። የኔ ፍላጎት ብቻ ሳይሆን የእግዚአብሔር መንፈስ ቅዱስ ፈቃድ ይሆንልን። ይሄ የእግዚአብሔር በግ የሚለው ቃል በቃል ተጽፎ የሚገኘው የቅዱስ ዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይና ቁጥር 36 ላይ የሚገኝ ቃል ነው። ሌላ ቦታ ቃል በቃል የእግዚአብሔር በግ የሚል ቃል የለም። የቅዱስ ዮሐንስ ወንጌል ምዕራፍ 1 ቁጥር 29 እና ቁጥር 36 ላይ የተጻፈውም የእግዚአብሔር በግ የሚለው ቃል የቅዱስ ዮሐንስ መጥምቅ ቃል ነው። የተናገረው ቅዱስ ዮሐንስ መጥምቅ ነው። የጻፈው ደግሞ ቅዱስ ዮሐንስ ወንጌላዊ ነው። በመጽሐፍ ቅዱስ ውስጥ 3 ዮሐንስ እየተባሉ የሚጠሩ ሰዎች አሉ። በመጽሐፍ ቅዱስ ውስጥ ብቻ ከመጽሐፍ ቅዱስ ውጪ በሆኑ በአዋልድ መጽሐፍት፣ በድርሳናት፣ በስንክሳር፣ በገድላት፣ በልዩ ልዩ ቦታዎች ዮሐንስ እየተባሉ የሚጠሩ እጅግ በጣም ብዙዎች አሉ። በመጽሐፍ ቅዱስ ግን ዮሐንስ እየተባሉ የሚጠሩ 3 ብቻ ናቸው። የመጀመሪያው ቅዱስ ዮሐንስ መጥምቅ ነው። ሁለተኛው ቅዱስ ዮሐንስ ወንጌላዊ ነው። ሶስተኛው ቅዱስ ማርቆስ ወንጌላዊ በሌላ ስሙ ዮሐንስ ተብሎ ይጠራል። የሐዋርያት ሥራ ምዕራፍ 12 ቁጥር 10 ጀምሮ ተጽፎ ይገኛል። ስለዚህ ይህንን ቃል የጻፈውም የተናገረውም ዮሐንስ የሚባሉ ሰዎች ናቸው፣ ግን የተለያዩ ናቸው። የተናገረው ቅዱስ ዮሐንስ መጥምቅ ነው። የዘካርያስ ልጅ የኤልሳቤጥ ልጅ ማለት ነው። ጌታን ያጠመቀው ማለት ነው። የጻፈው ግን የሱ ተማሪ የሱ ደቀ መዝሙር የነበረው ዮሐንስ ወንጌላዊ፣ ዮሐንስ ወልደ ነጎድጓድ፣ ዮሐንስ በአነርጌስ፣ ዮሐንስ ድንግል፣ ዮሐንስ ንጹሕ፣ ዮሐንስ ታኦሎጎስ፣ ዮሐንስ ወልደ ዘብዴዎስ እየተባለ የሚጠራ ወይም አቡ ቀለምሲስ ወይም ባለ ራእዩ ወይም ነባቤ መለኮት እየተባለ የሚጠራው ዮሐንስ ወይም ወልደ ማርያም የእመቤታችን ልጅ እየተባለ የሚጠራው በመስቀል ስር እነኋት እናት ተብሎ ስለተሰጠ እነሆ ልጅሽ ስለተባለ በዚህ ምክንያት የማርያም ልጅ እየተባለ የሚጠራው ቅዱስ ዮሐንስ ወንጌላዊ ወንጌሉን ስለጻፈ ወንጌላዊ ተብሎ የሚጠራ እሱ ነው ይህንን ቃል የጻፈው። እኔ በጣም የሚገርመኝ ደግሞ ቅዱስ ዮሐንስ ወንጌላዊ ዮሐንስ መጥምቅ 2 ጊዜ እንደተናገረው 2 ጊዜ ጽፎታል። ዮሐንስ ወንጌላዊ ራእዩ ላይ ወደ 28 ጊዜ በሚደርስ አገላለጥ በግ የሚለውን ቃል ተጠቅሟል። ወደ 28 ጊዜ በሚደርስ ራእዩ ላይ ዮሐንስ ወንጌላዊ የተጠራበት የመጨረሻ ቃል ይሄ ቃል ነው። የመነነበት ቃል ማለት ነው። ጌታን የተከተለበት ቃል ማለት ነው። ታሪኩ እንደሚነግረን የዮሐንስ ወንጌል ምዕራፍ 1 ቁጥር 36 ጀምሮ በተለይ ቅዱስ ዮሐንስ መጥምቅ 2ቱን ደቀ መዛሙርት አጠገቡ አድርጎ ዮሐንስና እንድሪያስ ናቸው ብሎ መተርጉማኑ አስቀምጠዋል። መጽሐፍ ቅዱሱ እንድሪያስ መሆኑ አንዱን ይገልጣል። የኛ መተርጉማን ደግሞ ሁለተኛው ራሱ ዮሐንስ ወንጌላዊ ነው ብለው ገልጠውታል። እና 2ቱን ደቀ መዛሙርት ያሳየ ዮሐንስ መጥምቅ እነሆ የእግዚአብሔር በግ ብሎ ያሳያቸዋል። እና ከዛ ዮሐንስና እንድሪያስ ጌታን ተከትለው ሄዱ ይላል ወደ ደብረ ዘይት። እና ጌታ ዞር ብሎ ተመለከታቸው። ሲከተሉት ከኋላ ሲከተሉት ዞር ብሎ ተመለከታቸውና ምን ትፈልጋላችሁ ብሎ ጠየቃቸው። እና እነሱ የጠየቁት ጥያቄ ምንድነው? ሊቅ ረቢ ሀባይቴ ተሐድር የት ነው የምትኖረው ብሎ ነው የጠየቁት። የምታድረው የት ነው? ምን አይነት ቦታ ነው ያለ? ለምን የተከተሉት? ዮሐንስ ወንጌላዊ ዮሐንስ መጥምቅ የእግዚአብሔር በግ የዓለሙን ኃጢአት የሚያስወግድ የእግዚአብሔር በግ እያለ ደጋግሞ ነግሯቸዋል። መምህራችሁ እሱ ነው ብሎ ነግሯቸዋል። አምላካችሁ እሱ ነው ብሎ ነግሯቸዋል። ዮሐንስ ይህን ከተናገረ በኋላ ታስሯል። ከዛ በኋላም ከእስር ቤት ወጥቶ ቀጥታ አንገቱን ተቆርጧል።
ከዛ በኋላ አንገቱ እየዞረች ያስተምራለች። የዮሐንስ አገልግሎትም የሚጠናቀቀው በዚህ ነው። በዚሁ በዮሐንስ ወንጌል ምዕራፍ 3 ቁጥር 29 ላይም ሙሽራይቱ ያለችው ሙሽራ እያለ ሚዜው በሙሽራው ድምጽ ደስ ይለዋል። እንቲ አይ ተሰልጠቱ እንቲ አውት በዝ የኔ እዚህ ላይ አልቃለች የሱ ግን ከዚህ በኋላ ይቀጥላል ይበዛል እያለ ተናግሮ ቅዱስ ዮሐንስ መጥምቅ የመጨረሻውን ቃል ተናግሮ ራሱን አሳልፎ ሰጥቷል። የቅዱስ ዮሐንስ መጥምቅ በረከት በሁላችንም ላይ ይደርብን እና ጌታ የት ነው የምታድረው ብለው ሲጠይቁት ንዑትር አዩ ሀበ አሐድር የማድርበትን ማየት ከፈለጋችሁ እንተከተሉኝ ብሎ ይዟቸው ሂዶ እስከ ቀኑ 10 ሰዓት ድረስ እዛ ውለው መጡ ይላል ወንጌሉ። ባካችሁ መጽሐፍ ቅዱስ አንብቡ ወጣቶች ወንድሞችና እህቶች። ይሄውን አስገራሚ ታሪክ ነው። እስከ ቀኑ 10 ሰዓት ድረስ አብረውት ቆዩ ይላል። ጌታ የሚያድርበትን ቦታ እያዩ ምን ነገራቸው አልተጻፈም። ምን አሳያቸው አልተጻፈም። ምን አላቸው እስከ 10 ሰዓት አልተጻፈም። 10 ሰዓት ላይ ከጌታ ሲመጡ ምን ብሎ ሸኛቸው አልተጻፈም። ከዛስ ወዴት ሄዱ አልተጻፈም። እነዚህ ነገሮች ስታስቧቸው የሚገለጡላችሁ ምስጢራት አሉ። ዮሐንስ ወንጌላዊ አንድ ምን ረዳው ነገር ይሄ የእግዚአብሔር በግ የሚለውን አይምሮ ላይ አስቀምጦታል። የዓለሙን ኃጢያት የሚያስወግድ የእግዚአብሔር በግ። ለምንድነው የእግዚአብሔር የተባለው? ለምንድነው በግ የተባለው? ለምንድነው የዓለምን ኃጢያት የሚያስወግድ ተብሎ የተገለጠው? ለምንድነው የሚለውን ቅዱስ ዮሐንስ ወንጌላዊ እድሜ ልኩን ሲያለቅስበት የኖረበት ቃል ነው ይሄ ቃል። ይሄን የሚረዳው መስቀል ላይ ነው። ዮሐንስ ወንጌላዊ ራሱ የሚረዳው በልኩ የሚረዳው በመጠኑ የሚረዳው ያን ጊዜ ነው። መስቀል ላይ እንዴት እንደታረደ እንዴት እንደደቀቀ ክርስቶስ እንዴት መከራ እንደተቀበለ እንዴት አካሉ ስጋው እስኪያልቅ ድረስ አጥንቱ እስኪታይ ድረስ እንዴት እንደተለያየ እንዴት አጥንቱ ብቻ እስኪቀር ድረስ መከራ እንደተቀበለ ዮሐንስ እስኪያይ ድረስ ይህንን ቃል በልኩ አልተረዳውም። የእግዚአብሔር በግ ማለት ለምን እንደተባለ ዮሐንስ ይህን እስኪያውቅ ድረስ እስኪያይ ድረስ በአይኑ እስኪረዳ ድረስ ከዛስ ዮሐንስ ደግሞ ይሄን ከተረዳ በኋላ ዮሐንስ ወንጌላዊ 70 ዓመት የኛ ሊቃውንት እንደሚገልጡት ቁጹረ ገጽ ሆኖ እንደኖረ ይናገራል። ቁጹረ ገጽ ማለት ፊቱን የቋጠረ ማለት ነው። አንድ ቀን ስቆ አያውቅም። በ70 ዓመት ሙሉ ዮሐንስ እያለቀሰ እንባውን ጨርሶ ከዛ ደም አልቅሶ እንደገና ደሙ አልቆ እጅ አልቅሶ አካሉ ቆዳው ከአጥንቱ ጋር ተጣብቆ ነው ዮሐንስ ወንጌላዊ የተጠራው። የዮሐንስ ወንጌል በረከት ወንጌላዊ በረከት በሁላችንም ላይ ይደርብን። አንድ ምልክት ብቻ ልንገራችሁ ራሱ ጌታ እንዴት እንደገለጠው። የዮሐንስ ወንጌል ምዕራፍ 1 ቁጥር 15 ጀምሮ ጌታ ቅዱስ ጴጥሮስን ተወደኛለህ እያለ 3 ጊዜ ጠይቆታልና በጎቼን ጠብቅ፣ ግልገሎቼን ጠቦቶቼን ጠብቅ እያለ ከነገረው በኋላ ጴጥሮስን ነው ይጠይቀው የነበረው። ከጴጥሮስ ጋር ይህንን ቃለ ምልልስ አድርገዋል ከጌታ ጋር። ግን ጌታ ጴጥሮስን ተከተለኝ ሲለው ዮሐንስ ወንጌላዊ እዚያ ነበር እና ጴጥሮስ ጌታን ተከተለው። ከዛ ግን ጴጥሮስ ኃላፊነቱን ከዛ ጀመረና ዞር ብሎ አይቶ ዮሐንስ ወንጌላዊ እዛው እንደተቀመጠ ነውና ጌታን ጠየቀው። ቅዱስ ጴጥሮስ ጌታዬ ይሄኛው ደቀ መዝሙርስ እንዴት ይሆናል አለው። እኔን ተከተለኝ አልከኝ እና እየተከተልኩህ ነው። ይሄኛውስ እዚህ ጋር ተቀምጧል እንዴት ይሆናል ብሎ ጠየቀው ጌታ። እና ጌታ ለጴጥሮስ የመለሰለት እስከምመጣ ድረስ ባለበት ቢቆይ ምን አግዶህ ነው የሚለው። ይሄ ቃል በብዙዎች ዘንድ ያው አይሞትም የሚለው ሐሳብ ገልጦታን እዛ ወንጌላዊ አይሞትም ስለሚለው ጉዳይ አይደለም የተናገረው። ባለበት እንዲቆይ የፈለገው ምንድነው ቢባል ዮሐንስ ያለበት ቦታ ልክ ነው። ያለበት ቦታ ትክክል ነው። ያለበት spiritual state of mind የአስተሳሰብ ደረጃ፣ የአመለካከት ደረጃ፣ የመንፈሳዊነቱ ደረጃ፣ የመረዳቱ ደረጃ፣ የፍቅሩ ደረጃ፣ የተመስጠው ደረጃ ትክክል ነበር። ለምን ክርስቶስ ቀጥታ ሲሰቀል ያየው ዮሐንስ በአይምሮው ላይ የጌታን ፍቅር ስሎታል። በፍቅሩ ሙቷን ራሱ ዮሐንስ ወንጌላዊ በጌታ ፍቅር ሞቷል። ስለዚህ ትክክል ነበር። ያ ነው የክርስትና ደረጃ መኖሪያ የሚባለው፣ ህይወት የሚባለው፣ ህልውና የሚባለው፣ ከፍታ የሚባለው፣ ቦታ የሚባለው፣ ደረጃ፣ ምጥቀት፣ ማዕረግ እየተባለ የሚጠራው ይሄ ነው። ዮሐንስ ልክ ነው። ለዚህ ሁሉ ግን ያበቃው ይሄ ቃል ነው፣ የእግዚአብሔር በግ የሚለው ቃል። ከዛ ይሄ በግ እንዴት እንደታረደ በአካል ተገኝቶ በአይኑ በብረቱ ተገኝቶ መከራውን ሰፍሮ ቆጥሮ አስቀመጠ ቅዱስ ዮሐንስ ወንጌላዊ። ድርሳነ ማህየዊ ላይ የተጻፉት ለምሳሌ ሁሉ ጊዜ የምንለው 6666 ጊዜ የሚለውን ግርፋት ቁጥር የቆጠረው ቅዱስ ዮሐንስ ወንጌላዊ ነው። አጠቃላይ ቅዱስ ዮሐንስ ወንጌላዊ የጌታን መከራ 19125 መከራዎችን ቆጥሮ አስቀምጧል። የመከራ አይነቶች 19125 የመከራ አይነቶች። ይሄ የሆነበት ምክንያት ቅዱስ ዮሐንስ ወንጌላዊ በአካል ተገኝቶ በቀጥታ ልብሱን እንዴት እንዳወለቁት፣ እንዴት
በመሬት እንደጎተቱት እንዴት በአለት እንደጎተቱት እንዴት እንደገረፉት የአንደኛው የጅራፍ ጫፍ የቱ ጋር እንዳረፈ ምን አይነት ስጋ እንዳነሳ ስንት አይነት ደም እንደረጨ ይሄን ሁሉ ያውቃን ዮሐንስ። ይሄ ተስሎበታል እድሜ ልኩን። በሌላ አገላለጥ ራዕይ ዮሐንስ ምዕራፍ 5 ላይ ደግሞ ብትመለከቱ እንደታረደ በቁሙ አየሁት የሚል ቃል አለ። ይሄ እንደታረደ በቁሙ አየሁት የሚለው አገላለጥ ዮሐንስ አይምሮው ላይ የተሳለው ክርስቶስ እንደታረደ ሆኖ ነው የተሳለው። መታረድ የሚለው አገላለጥ ለምንድነው መሰላችሁ ለክርስቶስ የሚገለጠው? በግ ሲታረድ መጀመሪያ አንገቱ ነው በካራ እንደምታውቁት በተለይ የገጠር አካባቢ ሰዎች በካራ አንገቱ እንዲበጠስ ከተደረገ በኋላ ደሙ ይፈሳል፣ በኃይል በብዛት ይወጣል። በሆነ ነገር በገበታ ነገር ይቀበሉታል። ደሙ ፈሶ ካለቀ በኋላ ነው ቆዳውን ማላቀቅ የሚጀመረው። ደሙ ፈሶ ካለቀ በኋላ ነው ክርስቶስ የሞተው። ደሙ ፈሶ ካለቀ በኋላ ነው። ስለዚህ መታረድ የሚለው አንደኛው እሱ ነው። ሁለተኛ በጉ ከሞተ በኋላ ደሙ ፈሶ ካለቀ በኋላ ቆዳው ይገነጠልና አካላቱ እያንዳንዱ ለምግብ ምቹ ወጥ ለመስራት ምቹ ወይም ለመቀቀል ምቹ በሚሆን መልኩ እንዲበለት ይደረጋል፣ እንዲከፋፈል እንዲለያ ይደረጋል። ስለዚህ ሁሉም አካሉ ላይ የበጉ ሁሉም አካል ላይ ካራ ያርፋል፣ ስለት ያርፋል። ክርስቶስ ሁሉም አካሉ ካሳ በሚከፍል መልኩ እሱ ባወቀ ከራስ ጠጉሩ እስከ እግር ጥፍሩ ድረስ ምንም አይነት መከራ ያላረፈበት የአካል ክፍል የለው። የጅራፍ ጫፍ፣ ቡጢ፣ መጎተት እነዚህ ነገሮች እኛ ማንገልጣቸው መሬት ላይ መውደቅ፣ በድንጋይ መመታት፣ መስቀሉን ተሸክሞት የመስቀሉ መገሽለጥ እነዚህ ነገሮች በሙሉ መከራ ናቸው። ከዛ ችንካሩ እኛ በጣም ጥቂቱን ነው የምናውቀው። በነገራችን ላይ ምን ገልጠውን በጣም ጥቂቱ ስለሆነ ይሄ ነው መታረድ ተብሎ የሚገለጠው። ለዚህ ነው ቅዱስ ዮሐንስ ወንጌላዊ በራእዩ እንደታረደ በቆሙ አየሁት የሚለው ያ መከራው አይምሮው ላይ ተስሎ ስለኖረ ነው። ይሄን መከራውን ከዮሐንስ ወንጌላዊ በላይ የሚያውቀው ሰው የለም። በእኛ ልክ የሚረዳው በቅዱስ ዮሐንስ ልክ የሚረዳው ማንም የለም። ይሄ እንዲሆን ያደረገው ደግሞ የእግዚአብሔር በግ የሚለው ቃል ነው። ለምን ነው ቅዱስ ዮሐንስ መጥምቅ ይሄን የተጠቀመው የእግዚአብሔር በግ የሚለውን ጥቂት ከብሉይ ኪዳን ነጥቦችን ላንሳና ላሳይ። በግ መስዋዕት ነው፣ ያው የሚያሳየው መስዋዕትነትን ነው የሚያሳየው። በግ የዋህ ነው፣ በግ ገራገር ነው እና ክርስቶስም የዋህ ሆኖ ተገልጧል በዚህ ምድር ላይ ራሱ እንዲህ ብሎ እንደገለጠው የማቴዎስ ወንጌል ምዕራፍ 11 ቁጥር 29 ላይ ከኔ ተማሩ እኔ የዋህ በልቤም ትሁት ነኝና ብሎ ገልጦታል። እና ጌታ የዋህ ተብሎ ይገለጣል። የተነገረ ትንቢትም አለ በትንቢተ ኢሳይያስ ምዕራፍ 5 ቁጥር 56 ላይ መጻ ከመበግ ይጠባ እንደ በግ ሊታረድ መጣ ተብሎ የተነገረ ትንቢት አለ። ይህን ትንቢት እንዲፈጽም ክርስቶስ እንደመጣ ለማጠየቅ የመጀመሪያው የመጨረሻው የቅዱስ ዮሐንስ መጥምቅ ቃል ለሐዲስ ኪዳን የእግዚአብሔር በግ ሚል አገላለጥ ነው። የዓለሙን ኃጢአት የሚያስወግድ የእግዚአብሔር በግ ሚል አገላለጥ ነው። በዚህ ምክንያት ነው የእግዚአብሔር በግ ተብሎ የተጠራው። አንድ ጥያቄ ደግሞ ላስታውሳችሁ። ኦሪት ዘፍጥረት ምዕራፍ 22 ቁጥር 7 ላይ ትንሽ ጠንከር ሊልባችሁ ይችላል፣ መስማት ግን አለባችሁ። ኦሪት ዘፍጥረት ምዕራፍ 22 ቁጥር 7 ላይ ይስሐቅ ለአባቱ ለአብርሃም ያቀረበው ጥያቄ አለ። እንደምታውቁት ታሪኩን አብርሃም ይስሐቅን ለመሰዋት ወደ ሞሪያም ተራራ ይዞት ሲወጣ እሳት ይዘዋል፣ ካሪያ ይዘዋል፣ እንጨት ይዘዋል። ግን መስዋዕቱ የለም፣ በጉ እጃቸው ላይ አልነበረም። ይስሐቅ ያው እሱ እንደሚሰዋ ወይም እሱ ሊሰዋ እንደታቀደ አላወቀም እና እፀ ሬኢ መጥባይተ ሬኢ እሳተ ሬኢ አይቴህ አሎ በግው ለመስዋዕ ኦ አባ እንጨቱን አየዋለሁ እሳቱም ይታየኛል ካሪያውንም ይዘናል፣ ግን ለመስዋዕት የሚሆነው በጉ ወዴት አለ ብሎ ጠይቋን ይስሐቅ። እና አብርሃም የመለሰለት መልስ አንድ ነው። አርምም ወልዴ ልጄ ሆይ ዝም በል የሚል ቃል ዝም በል በግኦሰ አምር እግዚአብሔር በጉን እግዚአብሔር ያውቃል ያዘጋጃል ብሎ መለሰለት ይላል። ይሄ የይስሐቅ ጥያቄ ለጊዜው የይስሐቅ ይሁን እንጂ የነቢያት ሁሉ ጥያቄ ነው፣ የብሉይ ኪዳን ጥያቄ ነው። በጉ የት ነው? የሰዎችን ኃጢአት የሚሸከመው በግ የት ነው? ምንድንበት በግ የት ነው? የሚፈሰው ደሙ የሚፈሰው ስለኛ በግ የትኛው ነው? መስዋዕት ሆኖ የሚቀርበው የትኛው ነው? የሚቃጠለው የትኛው ነው? ደግሞ በግ ስንል በብሉይ ኪዳን ብዙ ጊዜ ስለታረዱት በጎች ማለታችን አይደለም። አንድ ጊዜ ተሰውቶ ለዘላለም ስጋ ማጤስን ደም ማፍሰስን የሚያስቀር አንድ ጊዜ ተሰውቶ አንድ ጊዜ ታርዶ አንድ ጊዜ መስዋዕት አቅርቦ ለዘላለም ማይለወጥ ክህነት ማይለወጥ መስዋዕት ማይሻር መስዋዕት ማይሻር ደም ለዘላለም ኪዳን ያለው የሚሻል ከሁሉ የሚበልጥ የዘላለም ሕይወት ዋስትና ያለው ደም ያለው በጉ ወዴት ነው? የምንድንበት ሲኦልን የሚዘጋ ገነትን የሚከፍት ደም ያለው በግ ወዴት ነው?
የነቢያትን መከራ የነቢያትን እንባ የሚያብስ የነቢያትን ጩኸት የሚመልስ የወጣውን ከአዳም ከገነት የተሰደደውን አዳምን ወደ ገነት የሚመልሰው ደም ያለው በግ ወዴት ነው? ማይበቀል በግ የዋህ የሆነ በግ ተገሎ ገላችሁኛን ብሎ ማያሳድድ ማይጮህ ማይከስ ደም ያለው በግ ወዴት ነው? ጥያቄው እሱ ነው። ይህንን በጣም በብዙ ምሳሌያት እግዚአብሔር አስቀድሞ አሳይቷል። ለምሳሌ በብሉይ ኪዳን የነበረው መስዋዕት አብዛኛው የበግ መስዋዕት ነው። የሚሰዋው በግ ደግሞ የአንድ ዓመት ጠቦት ነው የሚሰዋው። በብዙ መልኩ የሚሰዋው የሚታዘዘው መስዋዕት በግ እንዲሆን ነው። በጉ ደግሞ የአንድ ዓመት ነው መሆን ያለበት። ይህንን መረዳት አለባችሁ። በነገራችን ላይ ለምንድን ነው እንዲሰዋ የሚፈልገው? ለምንድን ነው ቢባል አንድ ፕሪንሲፕል አለ። ደም ውስጥ ህይወት አለ። ደም ውስጥ ህይወት አለ። ደም ውስጥ ምን አለ? ህይወት አለ። ስለዚህ ደም ህይወት ነው። ስለዚህ ደም ህይወት ነው። ለህይወት የሚከፈለው ህይወት ነው። ጉዳዩ ግን ምንድነው መሰላችሁ? ምን አይነት ህይወት ነው? ለምሳሌ የበግ ህይወት የኔን ህይወት ይመጥናል ወይ? በግ ታርዶልኝ እኔ መዳን እችላለሁ ወይ ነው ጥያቄው። ይሄን የምነግራችሁ የኛ ዋጋ እንዲገባን ነው። የኛን ዋጋ እንድንረዳ ነው። እግዚአብሔር ደግሞ መስዋዕቱን እንዴት አድርጎ ወደ መለኮታዊ መስዋዕት እንዳሳደገው ነው እየነገርኳችሁ ያለው። ለምሳሌ የእህል መስዋዕት የሚባል አለ። ከዛ ደግሞ የእንስሳት መስዋዕትም ደረጃ አለው። የርግብ የዋኖስ መስዋዕት አለ፣ የፍየል መስዋዕት አለ፣ የበግ መስዋዕት አለ፣ የጊደር መስዋዕት አለ፣ የወይፈን መስዋዕት አለ፣ የበሬ መስዋዕት አለ። በሚሊዮኖች የሚቆጠሩ መስዋዕቶች በብሉይ ኪዳን ተሰውተዋል። ለምሳሌ አንድ ነገር ብቻ ላስታውሳችሁ። አንደኛ ነገሥት ምዕራፍ 8 ቁጥር 63 ላይ ብትመለከቱ በሰሎሞን ጊዜ ቤተ መቅደሱ ተሰርቶ ሲመረቅ 22,000 በሬዎችና 120,000 በጎች ተሰውተዋል ይላል። 22,000 በሬዎችና 120,000 በጎች ነው የሚለው አንደኛ ነገሥት ምዕራፍ 8 ቁጥር 63 ላይ 120,000 በጎች 120,000 በጎች የተሰውበት መቅደስ አሁን የለም፣ ፈርሷል፣ ተቃጥሏል። ስለዚህ የሚያስፈልገን በመቶ ሺህ የሚቆጠሩ በጎች መሰዋት አይደለም ማለት ነው። በሺዎች የሚቆጠሩ በሬዎችን መሰዋት አይደለም ማለት ነው። አንድ በግ ከዛስ ያ በግ አንድ ጊዜ ተሰውቶ ለዘላለም መፍትሄ፣ ስርየት፣ ቤዛ፣ ይቅርታ፣ ኪዳን ማምጣት የሚችል በግ ያስፈልገናል ማለት ነው። ለዚህ ደግሞ ምሳሌ ኦሪት ዘጸአት ምዕራፍ 12 ከቁጥር 1 ጀምሮ የታዘዛል። እሱን እናይና ወደ ሐዲስ ኪዳኑ እንመጣለን። በበግ በኩል እግዚአብሔር እንዴት አድርጎ ምልክት እንደሰጠ ለእስራኤል ዘሥጋ በተለይ ኦሪት ዘጸአት ምዕራፍ 12 ከቁጥር 1 ጀምሮ። ኦሪት ዘጸአት ማለት የመውጣት ህግ ማለት ነው። እስኪ በሉ የመውጣት ህግ በሉ። ዘጸአት ጸአት ማለት ግዕዙ መውጣት ማለት ነው። ወጣ ወጣ ከሚለው ጸአት መውጣት ኦሪት ማለት ህግ። ኦሪት ዘጸአት ማለት የመውጣት ህግና ደንብ ማለት ነው። በነገራችን ላይ ብሉይ ኪዳኑ ሐዲስ ኪዳን ላይ በተለያየ መንገድ ተተርጉሙ። ያው ብሉይ ኪዳን ንባብ ሐዲስ ኪዳን ትርጓሜ ይባላልና እነዚህን ቅዱሳት መጻሕፍት እንዴት አሰናስሎ መረዳት እንደሚገባን ጥንቃቄ ያስፈልጋል። የብሉይ ኪዳን ወደ ሐዲስ ኪዳን እንዴት እንደመጣ ጥላው እንዴት አካል እንደሆነ ያ ጨለማው እንዴት በብርሃን እንደተሞላ ያ ምሳሌ የነበረው አማናዊ እንዴት እንደሆነ አፋዊ ወይም ውጫዊ የነበረው እንዴት ውሳጣዊ እንደሆነ ስጋዊ የነበረው እንዴት ነፍሳዊ መንፈሳዊ እንደሆነ ጊዜያዊ የነበረው እንዴት ዘላለማዊ እንደሆነ እንዴት እንዳደገ ይሄን መረዳት ይገባል። የብሉይ ኪዳን ህግ ለምሳሌ ህገ ስጋ ተብሎ ነው የሚጠራው። የስጋ ህግ ይባላል። የአዲስ ኪዳን ህግ ወንጌል የመንፈስ ህግ ተብሎ ነው የሚጠራው። ከፍታ ነው። ይሄም ያላችሁበትን ቦታ እንድታውቁት ያስችላችኋል። በፍየልና በበግ ስጋ አንርመጠመጥም። አሁን ላይ አዲስ ኪዳን ላይ በዋኖስና በርግብ መስዋዕት አንርመጠመጥም። እንደዛ አይነት ኮተት የለንም። አሁን አንድ ጊዜ ለዘላለም የቀረበውን መስዋዕት ቤተክርስቲያኒቷ እያመሰገነች ታቀርበዋለች። አንድ ጊዜ ዕለተ ዓርብ ላይ ቀራንዮ ላይ የተሰዋ መስዋዕት ክብርና ምስጋና ለአምላካችን ይሁን። አንድ ጊዜ የተሰጠ በየጊዜው ፍየል አሁን ድሃ ባለጸጋሚ ያን ጊዜ በብሉይ ኪዳን ልዩነቶች ነበሩ። ምን አይነት ልዩነት? ድሃ ከሆንክ ወይፈን ማቅረብ የማትችል ከሆነ በግ ማረድ የማትችል ከሆነ ፍየል ማቅረብ የማትችል ከሆነ ርግብና ዋኖስ አጥምደህ ወይም ደግሞ በ5 ሳንቲም ገበያ ሂደህ ገዝተህ እሱን መስዋዕት አድርገህ ማቅረብ ይቻላል። የድሃ መስዋዕት ነው የሚባሉት ርግብና ዋኖስ የድሃ መስዋዕት ነው የሚባሉት። ለድሆች የተሰጠ ነው። ለምን? ፍየል ላይኖራቸው ይችላል ከመንጋቸው፣ በግ ላይኖራቸው ይችላል፣ እንግዛ ቢሉ መግዛት ላይችሉ ይችላሉ። ስለዚህ
እነዚህ ድንቢጦች ናቸው። ርግብና ዋኖስ የሚባሉት የድንቢጥ ዘሮች ናቸው። አንገታቸው ላይ የነጭና የጥቁር ምልክት ያለባቸው ብቻ ናቸው። እነሱን አንድ ህፃን ልጅ እንኳን የሆነ ወንፊት አድርጎ ወጥመድ አጥምጥሎ መያዝ የሚይዛቸው ናቸው። ቀላሎች ናቸው። ድሃ እነሱን ያቀርባል። ትንሽ ከፍ ያለው ፍየልና በግ ያቀርባል። ከዛ አቅም አለኝ የሚለው ወይፈን፣ ጊደር፣ ላም እንደዚህ በሬ ያቀርባል። ስለዚህ አሁን ግን ድሃ ብትሆን ባለጸጋ ብትሆን ደስ ካለ ትሰጣለህ፣ ደስ ካላለ በነፃ መጥተህ የጌታን ስጋና ደም ትበላለህ። ክብርና ምስጋና ለአምላካችን። በነፃ ነጭ ልብስ ካለህ እሰየው፣ ነጭ ልብስ ትለብሳለህ። ነጭ ልብስ ከሌለህ ደግሞ ያለህን አጥበህ ንጹህ አድርገህ መጥተህ በነፃነት የበጉን ስጋና ደም በልተህ ትሄዳለህ። ክብርና ምስጋና ለስም አጠራሪ ይሁን ስለ ቸርነቱ። ሐዲስ ኪዳን አያችሁ፣ የመስዋዕቱ ጥቅም ገንዘብ አታወጣም፣ ሳንቲም አታወጣም፣ ምን ሰዋለው አትልም። ነፍስህን ማዘጋጀት፣ መንፈስህን ማዘጋጀት፣ ልቡናህን ማዘጋጀት፣ አይምሮህን ማዘጋጀት፣ ማመን፣ የጌታን ፍቅር መረዳት ብቻ ነው የሚጠበቅብህ። የምትከፍለው የመቶዎች ብር የለም። 10 ብር 20 ብር አትጠየቅ። ምንም ደስ ካለ አስራትን ታወጣለህ ከደሞዝህ፣ በኩራትን ትሰጣለህ። ልክ ነው። ደስ ካለ ከዛ አሳልፈህ ትሰጣለህ። ደስ ካለ ቤተክርስቲያን ታጻንጻለህ። ደስ ካለ ለነዳያን ትመጸውታለህ። ያለዚያ ግን ዝም ብለህ መተህ ዝም ብለህ የጌታን ስጋና ደም በልተህ ጠጥተህ መሄድ ትችላለህ። ሐዲስ ኪዳን ማለት ይሄ የነፍስ ከፍታ፣ የመንፈስ ከፍታ፣ የልቡና ከፍታ፣ የአእምሮ ከፍታ፣ የነጻነት ዘመን ዋጋ የተከፈለልን ግን ዋጋ ሳንከፍል ያን ዋጋ ምን በላ ሰዎች ነን። ክፍያ ሳንጠየቅ የተከፈለልንን በነጻነት በየቀኑ መብላት የምንችልባት ናት። ይሄ መቅደስ፣ ይሄ ቤተክርስቲያን ይህን የሚያሳይ ነው። በብሉይ ኪዳን ግን እንደሱ አይደለም። የሚሰዋ መስዋዕት አለ፣ በየጊዜው የሚሸት ደም አለ። በመቅደሱ ዙሪያ፣ በምኩራቡ ዙሪያ የሚሸቱ የበግ ቤቶች፣ የበግ አካባቢዎች የሚባሉ አሉ። ለምሳሌ የዮሐንስ ወንጌል ምዕራፍ 5ን ብትመለከቱ ጌታ መጻጉዕን ለመፈወስ የገባበት አካባቢ በጎች ታርደው አንጀታቸው የሚጣልበት፣ ጨጓራቸው የሚጣልበት፣ ደማቸው የሚፈስበት፣ ቆዳቸው የሚጣልበት እጅግ በጣም የሚሸት ስፍራ ነበር። ያ ስፍራ በመቅደሱ ዙሪያ በኢየሩሳሌም አቅራቢያ። አያችሁ፣ ያ ኮተት አሁን የለም። ምናልባት ደግሰን ለማብላት በሬዎችን እናርድ ይሆናል እንጂ እዚህ የሚሸት ነገር የለም። አያችሁ፣ ያ የብሉይ ኪዳኑ ኮተት ቀርጦ ጥንቅቅ ያለ መስዋዕት፣ እሳት የሆነ መስዋዕት እናቀርባለን። ክብርና ምስጋና በድጋሚ ለአምላካችን ይሁን። እሳት የሆነ መስዋዕት። ይሄን እኮ ማወቅ ይገባል። አንዳንድ ጊዜ ወደ ብሉይ ኪዳን ዘመን የምንወስዳችሁ ለምን መሰላችሁ? ልዩነቱን እንድናውቀው። አስቡት እስኪ፣ በየጊዜው ስብ እየጤሰ ደም እየፈሰሰ በሬ እየታረደ ነፍስ ማጥፋቱ ራሱ አያስጨንቅም? በየጊዜው በጎችን በየቦታው እያመጡ የነሱን ጩኸት መስማት፣ በሬው እየጓጎረ ሲታረድ፣ ይሄ ራሱ እኮ እጅግ በጣም ከባድ ነው። ያን ነው ክርስቶስ ያስቀረልን። አይሁዳውያን ክርስቶስን እየጓጎረ ገደሉት። በጣም ግን የሚያሳዝነው ክርስቶስ እየሞተ ምን እንዳለ ታውቃላችሁ? የሚያደርጉትን አያውቁምና ምን በላቸው? ይቅር በላቸው። ክብርና ምስጋና ለስሙ ይሁን። በእውነት ይቅር በላቸው። ይኸውላችሁ ክርስቶስ ለምን እንደዛ እንዳለ ታውቃላችሁ ሆይ? ለሚታረዱት በጎች ዕዳ በደል አልሆነባቸው። በጎችን አርዳችኋል፣ መስዋዕት ሰውታችኋል፣ ነፍስ አጥፍታችኋል፣ እንስሳትን በመቅደሱ ዙሪያ አርዳችሁ ደም አፍስሳችኋል ብሎ እግዚአብሔር አልተበቀላቸውም። ክርስቶስ ምን ሆኖ የመጣው? የእግዚአብሔር በግ። ስለዚህ ክርስቶስ ታርዶ ስለተሰቀለ ፍርድ አላደረገባቸውም፣ ዕዳ አላደረጋቸውም። ምንድነው ታዲያ ዕዳ የሆነባቸው አይሁዳውያን ቢባል? ባለማመናቸው። ምን ባለማለታቸው አልኳችሁ? ባለማመናቸው። ክርስቶስ በተሰቀለበት ሰዓት ፀሐይ ምን ሆኗል? ጨልሟን። ጨረቃ ምን ሆናለች? ደም ሆናለች። ከዋክብት ረግፈዋል፣ አለታት ተሰነጣጥቀዋል፣ መቃብራት ተከፍተዋል፣ ሙታን ተነስተዋል። የመቅደሱ መጋረጃ ለሁለት ተከፍሏል። ይሄን ምልክት ገልጦላቸዋል። ዓለም በሙሉ ጨለማ፣ ዓለምን በሙሉ በጥቁር መጋረጃ ጋርዶ አሳይቷቸዋል። ያውም ከ500 በላይ የሚሆኑ ሙታን የአክስቶቻቸው ያጎቶቻቸው ልጆች፣ አያቶቻቸው፣ አባቶቻቸው፣ እናቶቻቸው ራሳቸው አጥበው ገንዘው መቃብር ቆፍረው የቀበሯቸው ተነስተው ወደ ቅድስቲቱ ከተማ ገብተው ክርስቶስ የሕያው እግዚአብሔር ልጅ ነው ብለው ነግረዋቸው አላመኑም። ያ ዕዳ ሆነባቸው። ክርስቶስን በመስቀላቸው ዕዳ አልሆነባቸው። ምክንያቱም የጌታ ደም ለበቀል አልፈሰሰም። የጌታ ደም የፈሰሰው ለይቅርታ ነው። እንዲህ ተብሎ እንደተጻፈ የማቴዎስ ወንጌል ምዕራፍ 26 ከቁጥር 26 ጀምሮ ይህ ስለ ብዙዎች ይቅርታ ለኃጢአት ሁሉ ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው የሚል። ለኃጢአት የሚፈስ አይደለም፣ ስለ ኃጢአት ይቅርታም አይደለም የሚለው፣ ስለ ኃጢአት ሁሉ ነው የሚለው።
ስለ ሁሉም ኃጢአት ማለት ስለ የትኛውም የኃጢአት አይነት ማለት ነው። ስለ የትኛው ስለ ኃጢአት ሁሉ ይቅርታ የሚፈስ የአዲስ ኪዳን ደም ይሄ ነው። የአቤል ነፍስ ስትከስ እናውቃታለን። የአቤል ደም ሲጮህ እናውቀዋለን። የነ ዘካርያስ ደም ሲጮህ ሲከስ እናውቀዋለን። የጌታ ደም ማንንም አልከሰስም። ሰዎች ባለማመናቸው ይፈረድባቸዋል እንጂ የጌታ ደም ስለፈሰሰ ማንንም አይመራመርም። በእርግጥ አይሁድ እንዲህ ብለዋል፣ ደሙ በእኛና በልጅ ልጆቻችን ላይ ይሁን ብለዋል። ግን የተቆጠረባቸው ደም የጌታ ደም አይደለም። ራሱ እንደገለጠው የማቴዎስ ወንጌል ምዕራፍ 23 ከቁጥር 23 ጀምሮ እነሆ ደሙን ከእጃችሁ ፈልጋለሁ። ከመቼ ጀምሮ? ከአቤል እስከ ዘካርያስ ነው ያላቸው። እስከኔ ደም አላለም። እስከኔ ደም አላለም። ክርስቶስ ደሙን ከሰው እጅ አይፈልግም። ክርስቶስ እኛን ነፃ አውጥቶናል። ከዛስ ባለማመናችን ግን ምርጫችን ዲያብሎስ ስለሆነ ወደ ዲያብሎስ እንሄዳለን። በደሙ ምክንያት ግን አይፈረድብንም። ደሙ ለበቀላል። ይሄን በደንብ ማወቅ ይገባል። ደሙ ለበቀል አልፈሰሰም። ያ በግ ሲሞት ታርዶ ሲሞት እየጓጎረ ሲሞት ለመጨረሻ ያወጣው ቃል የሚያደርጉትን አያውቁምና ምን በላቸው ቅር በላቸው የሚለውን ቃል አውጥቶ ሞተ። ቅዱስ ጳውሎስ ደግሞ ሄድ እንዲገለጠው ተሳሃለነ በሞተ ወልዱ ይላል። እኛ ጠላቶቹ ስንሆን ወሶበ እንዘ ጸሩ ነህነ እኛ ጠላቶቹ ስንሆን በልጁ ሞት ይቅር አለን ይላል። ገለን ነው የተራራልን ገለን ነው። ምክንያቱም እርሱ የቆጠረው መስዋዕት እንደማቅረብ የእግዚአብሔር በግ እንደሱ ነው። ለመጀመሪያ ጊዜ የብሉይ ኪዳን መስዋዕት ኦሪት ዘጸአት ምዕራፍ 12 ከቁጥር 1 ጀምሮ የመውጣት ሕግ ሆኖ የተሰራው የፋሲካው በግ ነው። የፋሲካው በግ ነው። እግዚአብሔር ምንድነው ያላቸው? 10 መቅሰፍቶች ከተከናወኑ በኋላ በግብጽ 11ኛው መቅሰፍት እንዲከናወን እስራኤላውያን እንዲድኑ እንዲሸፈኑና ግብጻውያን እንዲያልቁ እንዲሞቱ እግዚአብሔር ባወቀ በሙሴና በአሮን በኩል የሰጣቸው ትእዛዝ በግ እንዲያርዱ ነው። እና እግዚአብሔር ምንድነው ያለው? 1 ዓመት የሆነው ተባት ወንድ ይሄ ራሱ ምሳሌ ያለው በነገራችን ላይ አብዛኛውን መስዋዕት ብትመለከቱ ተባይት ይሁን ነው የሚለው። መስዋዕቱ ተባይት ይሁን፣ ፍየልም ቢሆን በግም ቢሆን ወይፈን። አብዛኛው የግል መስዋዕት ሲሆን ጾታ አይለይም። ለምሳሌ አንድ ሰው በግሉ ኃጢአት ሰርቶ ናዝራዊ ከነበረ ለምሳሌ በናዝራዊነቱ ምክንያት ኃጢአት ሰርቶ መስዋዕት ማቅረብ ቢፈልግ ሴት ፍየል ሊያቀርብ ይችላል፣ ወንድ ፍየል ሊያቀርብ ይችላል፣ ሴት በግ ሊያቀርብ ይችላል፣ ወንድ በግ ሊያቀርብ ይችላል። ነገር ግን ዋናዎቹ የሚባሉት መስዋዕቶች በወንድ ተባት ይሁን ነው የሚለው። ለምንድነው እንደዛ የሚሆነው? ወንድነት የሊደርሺፕ ምሳሌ ነው፣ የማኔጅመንት ምሳሌ ነው፣ የአስተዳደር ምሳሌ። ለዚህ ነው ወንድ የሴት ራስ እየተባለ የሚገለጥ። ለማበላለጥ አይደለም። የሚያስተዳድረው ወንዱ እንዲሆን ከዛስ እስከ ሞት ድረስ ዋጋ እንዲከፍል ነው ወንዱ የሚታዘዘው። ምክንያቱም ክርስቶስ ቤተክርስቲያንን እስከ ሞት ነው የወደዳት። ባሎች ወይ ሚስቶቻችሁን ምን በሉ ውደዱ የሚለው ለዛ። ክርስቶስ ቤተክርስቲያንን የወደዳት እስከ ሞት ከሆነ አንተም ሚስትህን እስከ ሞት ውደዳት፣ ሙትላት ማለት ነው። ለዚህ ነው ሴት የላከው ሞት አይፈራም ምንለው በአባባላችን። እና ወንድነት የማኔጅመንት የማስተዳደር ምልክት ስለሆነ ነው። እና 1 ዓመት የሆነው ተባት በግ ውሰዱና ታርዳላችሁ። 7 ወይም 10 ወይም 12 ወይም 13 ሆናችሁ ነው በጉን የምታርዱት የምትሰውት ይላቸዋል። እና በጉ ሚያዚያ 10 ቀን ተገዝቶ ሚያዚያ 14 ሲመሽ እንዲታረድ ነው ያዘዘው እግዚአብሔር። ሚያዚያ 10 ቀን እንዲገዛ እንዲታሰር፣ ከዛ እስከ ሚያዚያ 10 ጀምሮ እስከ ሚያዚያ 14 ድረስ ታርዶ ታስሮ እንዲቆይና ሚያዚያ 14 ሲመሽ ልክ በዚህ ሰዓት እንዲታረድ እግዚአብሔር ያዘዘው። አሁን እንደው እግዚአብሔር ስራ ፈቶ ነው አይደለም። እነዚህ ነገሮች ሲያደርግ ወደፊት ያለውን ነገር ለማሳየት ነው። ሚያዚያ 11 11 2 12 3 13 4 14 5ኛ ቀን ይሆናል። ክርስቶስ ከሆሳዕና ጀምሮ ሲቆጠር የተያዘው በ5ኛ ቀን ነው። ሲመሽ ማታ እሁድ 1 ሰኞ 2 ማክሰኞ 3 ሮብ 4 ሐሙስ 5 ሐሙስ ማታ ነው ክርስቶስ የተያዘው። ሲመሽ ይረዱት የሚለው ቃል ክርስቶስ ለመታረድ ሐሙስ ምሽት መያዙን የሚያሳይ ነው። 5 ቀናት ግን ሲጠበቅ ቆይቷል። የመጨረሻው የአይሁድ ምክር በአግባቡ መመከር የጀመረው በትክክል መስመር ይዞ መመከር የጀመረው በሆሳዕና ዕለት ነው። ረቡዕ ውሳኔ የሰጡበት ቀን ነው። ምክር አይሁድ የሚባለው ረቡዕ ውሳኔ የተሰጠበት ቀን፣ በተገኘበት ይያዝ፣ በየቦታው ይጠና፣ የሚያድርበት ቦታ ይታወቅ። ከዛስ በዚህ ቦታ አለ በተባለበት ቦታ በሌሊትም ይሁን በጧትም ይሁን በማታም ይሁን ይያዝ ተብሎ የተወሰነበት ነው ረቡዕ ዕለት። ምክሩ ግን የተጀመረው የሆሳዕና ዕለት ነው። ምክንያቱም ድንጋዮች አመስግነዋል፣ ሕፃናት አመስግነዋል፣ ሐዋርያት አመስግነዋል።
አይሁዳን ሁሉም ያመሰግኑ ህዝቡ ሽማግሌ ሁሉ ያመሰግን ስለነበር በዚህ ምክንያት ተናደዋል። ከዚያች ሰዓት ጀምሮ እንዴት እንደሚይዙት ያስቡ ይመክሩ ነበር። ስለዚህ እሁድ 1፣ ሰኞ 2፣ ማክሰኞ 3፣ ሮብ 4፣ ሐሙስ 5 በታሰረ በአምስተኛው ቀን ተያዘ። በታሰረ ማለት አይናቸውን በጣሉበት በአምስተኛው ቀን ሲመሽ ክርስቶስ በደብረ ዘይት ተያዘ። ይሄን የሚያሳይ ነው። በጉ ክርስቶስ ነው፣ የክርስቶስ ምሳሌ ነው። ከዛስ ታርዱታላችሁ። ታርዱትና ደሙን በበራችሁ በቤታችሁ በር ላይ በጉበኑ ላይ በመቃ መድረኩ ላይ ትቀቡታላችሁ በየደጃፉ። እምትበሉት ግን ይህንን ነው ብሎ እግዚአብሔር ለይቶ ይሰጣቸዋል። አንደኛ በእሳት የተጠበሰውን ነው የምትበሉት ይላቸዋል። ዝግኑን አትበሉም፣ ቅቅሉን አትበሉም፣ ብሩንዶውን አትበሉም፣ ወይም ጥሬ ስጋውን አትበሉም፣ ደም ያለበትን አትበሉም። እምትበሉት አንደኛ በእሳት የተጠበሰውን ነው ይላቸዋል። በምን የተጠበሰውን? በእሳት የተጠበሰውን ነው የምትበሉት ይላቸዋል። ሁለተኛ የምትበሉበት ላይ መራራ ቅጠል ትጨምሩበታላችሁ ይላቸዋል። ሶስተኛ ስትበሉት ኮፍያችሁን አድርጋችሁ ነው የምትበሉት ይላቸዋል። የእስራኤላውያን የሚያደርጓት ራሳቸው ላይ የሚያደርጓት ጥምጣም ነገር ወይም ኮፍያ የምትመስል ነገር አለች። እሷን አድርጋችሁ ነው የምትበሉት ይላቸዋል። አራተኛ በእጃችሁ በትራችሁን ይዛችሁ ነው የምትበሉት ይላቸዋል። አምስተኛ ወገባችሁን ታጥቃችሁ አጥብቃችሁ ዝናራችሁን ታጥቃችሁ ነው የምትበሉት ይላቸዋል። ስድስተኛ ጫማችሁን አድርጋችሁ ጫማችሁን አጥብቃችሁ አስራችሁ ማዘብ ይባላል። በጥንቱ ቋንቋ ጫማን ማዘብ ይባላል። ማሰር አዝባችሁ አስራችሁ ነው የምትበሉት። ሰባተኛ እየፈጠናችሁ እየቸኮላችሁ ነው የምትበሉት ይላቸዋል። እየተነጣጠቃችሁ እየተሻማችሁ ነው የምትበሉት ይላቸዋል። እና እነዚህ ነገሮች ምንድናቸው የሚለውን በጥቂቱ ማሳየው። ይሄ የሐዲስ ኪዳኑን አሁን ያለንበትን የቁርባን ሥርዓት የሚያሳይ ነው። ቤተክርስቲያኒቷ ዝም ብላ ከየት ማምጣት አይደለም። መስዋዕት እንዴት ነው የሚሰዋው? ከዛ የተሰዋ መስዋዕት እንዴት ይበላል? በተሰዋ መስዋዕቱ ፊት እንዴት ይቆማል? የተሰዋውን መስዋዕት እንዴት ማክበር ይገባል? ይሄን ለማሳየት ነው እንጂ አሁን እስራኤላውያን ይህንን በግ እንደዛ በሉት እንደዚህ በሉት 7 ሆኑ 10 ሆኑ 12 2 ሆኑ ለእግዚአብሔር ግድ ሆኖ አይደለም። ግን በጥላው በኩል እግዚአብሔር አካሉን ያሳያል። ጨለማው ላይ የብርሃኑን ፍንጣቂ ያሳያል እግዚአብሔር። በብሉይ ኪዳን ውስጥ እግዚአብሔር ወደፊት የሚሆነውን ያሳያል። መንፈስ ቅዱስ የሚገልጠውን መንገድ አስቀድሞ በታሪክ ይገልጣል፣ በትንቢት ይገልጣል፣ በተስፋ ይገልጣል፣ በነቢያት ትንቢት በእነዚህ ያሳያል። ይሄ ነው ዋናው ዓላማው። እያረዱ የበሉት በግ በሙሉ የሚያሳየው አንድ ጊዜ ታርዶ ለዘላለም ምግብ የሆነውን ክርስቶስን የሚያሳይ ነው። ይሄን ምስጢር የሚያሳይ የፋሲካ በግ ነው። ፋሲካ መሻገር ማለት ነው። በዕብራይስጥ ቋንቋ ፓሻ ተብሎ ይገለጣል። በእኛ በግዕዝ ቋንቋ ማዕዶት የሚባለው ነው። መሻገር፣ ማለፍ፣ መውጣት ማለት ነው። ወዴት መሻገር? ወደ ዘላለም ሕይወት፣ ወደ ገነት፣ ወደ መንግስተ ሰማያት መሄድ ማለት ነው። መውጣት ማምለጥ ማለት ነው። ከዚህ ዓለም ርኩሰት መውጣት ማለት ነው። የመውጣት ህግ ብዬ ነገርኳችሁ እሱ ነው። ለመውጣት ይህንን በግ መብላት ያስፈልጋል። ስለዚህ የመጀመሪያው በእሳት የተጠበሰውን ብሉ ይላቸዋል። ለምንድን ነው በእሳት የተጠበሰ ብሉ የሚላቸው? ዝግኑን አትብሉ፣ ቅቅሉን አትብሉ፣ ብርንዶውን አትብሉ፣ የምትበሉት በእሳት የተጠበሰውን የበጉን ስጋ ይላቸዋል። እሳት የሚለው የመጀመሪያ መከራን የሚያሳይ ነው። መከራቸውን የሚያሳይ ነው። ምክንያቱም እስራኤላውያን ከዛ በኋላ ወደ መከራ ነው የሚሄዱት። የሚገጥማቸው በጉዞ የሚገጥማቸው መከራ አለ፣ ስቃይ አለ። ያንን የሚያሳይ ነው። በእሳት የተጠበሰውን ብሉ ማለት ለጊዜው መከራ አለባችሁ ስትጓዙ ማለቱ ነው። ምስጢሩ ግን በእሳት የተጠበሰውን ብሉ ማለት እሳት የተባለው መለኮት ነው። መለኮት የተዋሃደውን ቅዱስ ስጋና ክቡር ደም እንደምንበላ ለማጠየቅ ነው። ዛሬ እቺ ቤተክርስቲያን የምትሰጠን ስጋና ደም ነፍስ የተለየው መለኮት የተዋሃደው። እስኪ በሉ ነፍስ የተለየው በሉ። ለዚህ ዓለም እሳት ነው ያመጣው። ወምንተ እፈቅድ ዘእንበለ አንድዶታ ይላል። ምፈልገው ይሄ እሳት እንዲነድ ነው የሚል። ምፈልገው ይሄን እሳት ማንደድ ነው፣ ማቀጣጠል ነው ምፈልገው። ይሄ እሳት ምንድነው? ስጋው ደግሞ። ይሄ እሳት ምንድነው? ጸጋ መንፈስ ቅዱስ። ይሄ እሳት ምንድነው? ቃል እግዚአብሔር። ይሄ እሳት ምንድነው? ወንጌል። ይሄ እሳት ምንድነው? ጥምቀት። ይሄ እሳት ምንድነው? ክህደት። ይሄ እሳት ምንድነው? ምስጢራት። እሳት አንድ ቦታ ይለኮሳል፣ ከዛ ለሁሉ ይዳረሳል፣ አያልቅም። ግን እሳት እስኪለኮስ ድረስ የለም። እሳት ህልው ነው፣ ግን የምታዩት የሚገለጥላችሁ ግን በሚበላው ነገር ብቻ ነው። እሳት እንድታዩት የግድ የሚበላው ነገር ማግኘት አለበት።
እሳት የሚበላው ነገር ሲያጣ ይጠፋል። የሚበላውን ነገር ሲጨርስ ይጠፋል። እሳት አለ ክብሪቱ ውስጥ ግን አይታይም። ክብሪቱን ስትጭሩት ግን የሚበላው ሲያገኝ ይገለጣል። የሚበላውን ሲጨርስ ይጠፋል። እሳት እንደዛ ነው። ምስጢራት እንደዛ ናቸው። ቅዱስ ሥጋው ክቡር ደግሞ እንደዛ ነው። ስለዚህ ይሄን እሳት ክርስቶስ የሰጠን ይሄ እሳት ቅዱስ ሥጋው ክቡር ደግሞ እሳት ተብሎ ይጠራል። መለኮት የተዋሃደው ስለሆነ ራሱ መስዋዕቱ እሳት ይባላል። አባ ሕርያቆስ በቅዳሴ ማርያም እንዲህ ብሎ ይገልጠዋል። አኮ ከመ መስዋዕቶሙ ለአበው ቀደምት ዘበደመ በግ ሐርጌ ወላም ይላል። እንደ ቀደሙ አባቶቻችን እንደ ጊደር እንደ ላም እንደ ወይፈን መስዋዕት አይደለም። አላ እሳት ውእቱ ይላል። እሳት ነው ይላል። ምን አይነት እሳት ትሉኝ እንደሆነ እሳት ማህየዊ ለርቱዓነ ልብ ለእለ ይገብሩ ፈቃዱን ለሚያደርጉ ለሚታዘዙ ሰዎች ሕይወት የሚሆን እሳት ነው። የሚሰራ እሳት ነው። የሚሰራ እሳት ነው። ሕይወት የሚሰጥ እሳት ነው። የሚገነባ እሳት ነው። የሚገነባ እሳት ነው። ሙቀት የሚሆን እሳት ነው። ጸጋ የሚሰጥ እሳት ነው። ሥጋው ደግሞ እሳት ነው። ራሱ የብሉይ ኪዳን መስዋዕት ከተሰዋ በኋላ እሳት ወርዶ ከሰማይ ወርዶ መስዋዕታቸውን ይበላላቸው ነበር። የብሉይ ኪዳን ሐዲስ ኪዳንስ ራሱ መስዋዕቱ እሳት ነው። ክብርና ምስጋና ለአምላካችን ይሁን። መስዋዕት የሆነ እሳት የሆነ መስዋዕት ይቺ ቤተክርስቲያን ትሰዋለች። እሳት የሆነ መስዋዕት። በዚህ ምክንያት ቤተክርስቲያኒቷ እሳት የምትተፋ ናት። እሳት የምትተፋ የኪሩቤል መንበር የተቀመጠባት የሥላሴ ዙፋን ያለባት እሳት የምትሰዋ መለኮት ያደረባት ማይደረ መለኮት ተብላ የምትጠራ ሰባቱ የእሳት መጋረጃዎች የተጋረዱባት እሳት ናት። የሲናን ተራራ ያቃጠለው እሳት እዚህ የሚገኝባት ግን የማትቃጠል እሳት ጠባብ የሆነች ለኛ የምትጠብ ነገ ንግስ ስለሆነ ህዝቡ ይሞላዋል። ይሄ ግቢ ይጠባል። ግን በጣም የሚደንቀው ለእግዚአብሔር አይጠብም። ይሄ ግቢ ለእግዚአብሔር አይጠበውም። ለኛ ይጠበናል። ለፍቅሩ አይጠብም። ለርህራዩ አይጠብም። ለቸርነቱ አይጠብም። ለጥበቡ አይጠብም። ለመገለጡ አትጠብም። ለመንፈስ ቅዱስ አትጠብም። ለአብ ለወልድ ለመንፈስ ቅዱስ አጠቃላይ አትጠብም። ለመላእክት አትጠብም። ለኛ ግን ትጠባለች። እሳት የሆነች ቤተክርስቲያን የምትሰፋ ጠባብ የምትመስል ግን ሰፊ የሆነች መጋረጃዎቹ የተጋረዱባት የሰማይ ስርዓት የተዘረጋባት በአርያም ያለው ምስጢር የሚገለጥባት መላእክት ሳይጋፉ የሚያመሰግኑባት እንደ ሻሽ የሚነጠፉባት እንደ ቅጠል የሚረግፉባት ቅዱሳን ሳናያቸው የሚገኙባት ይቺ ቤተክርስቲያን እሳት የምትሰዋ ቤተክርስቲያን። በእሳት የተጠበሰ ማለት እሱ ነው። መለኮት የተዋሃደውን ስጋና ደም መብላት እንደሚገባ ከዛስ መራራ ቅጠል ጨምሩበት ይላቸዋል። ሁለተኛ በእሳት የተጠበሰውን ስትበሉ እንዳይጣፍጣችሁ መራራ ቅጠል ጨምሩበት። እንዳይጣፍጣችሁ ምን እንዳይላችሁ እንዳይጣፍጣችሁ መራራ ቅጠል ጨምሩበት ይላል። ለምን እንዳይጣፍጠን መራራ ቅጠል ምን ጨምርበት? ለጊዜው መራራ ቅጠል የሚጨምሩበት በህይወታቸው የሚገጥማቸው መራራ ሞት አለ። ይኸውላችሁ ከ20 ዓመት በላይ የሆኑ እስራኤላውያን በጊዜው ከግብጽ ሲወጡ 600 ሺህ ነበሩ። ስንት ነበሩ አልኳችሁ? ከስንት ዓመት በላይ? ከ20 ዓመት በላይ ያሉት ተቆጥረው ነው ህፃናቱ ሳይቆጠሩ 600 ሺህ ነበሩ። 60,000 አጋር ብሎ ይገልጣው ግዕዙ 600 ሺህ ነበሩ። ከ20 ዓመት በላይ የሆኑ ከ20 ዓመት በላይ 600 ሺህ ወጥቶ ወደ ምድረ ከነዓን የገቡት 2 ሰዎች ብቻ ናቸው። ስንት ሰዎች? 2 ሰዎች በሜዳ ረግፈዋል። በምድረ በዳ ረግፈዋል። ምክንያቱም ብዙ በድለዋል። እግዚአብሔርን ተጠራጥረዋል። ጣዖት አምልከዋል። ለድንጋይ ሰግደዋል። ለጥጃ ምስል ሰግደዋል። ለወርቅ ሰግደዋል። ለብር ሰግደዋል። አጉረምርመዋል። በእግዚአብሔር ላይ ማይገባ ቃል ተናግረዋል። የግብጽ ፍርፍር ናፈቀን፣ የግብጽ ሽንኩርት ናፈቀን፣ የግብጽ ዱባ ናፈቀን፣ የፈርዖን ማዕድ ናፈቀን፣ የፈርዖን ፍርፋሪ ናፈቀን ብለው እግዚአብሔር ያደረገላቸውን ነገር ረስተው ባህር ከፍሎ እንዳሻገራቸው ረስተው እግዚአብሔርን አምተውታል። እባብ ገሏቸዋል በየቦታው። ምክንያቱም አጉረምርመዋል። ማጉረምረም አንዳንድ ጊዜ ክፉ ነው። በእግዚአብሔር ላይ ስናጉረመርም መዓት ይበዛል፣ መቅሰፍት ይበዛል። በእግዚአብሔር ላይ አታጉረምርሙ። በአምላካችሁ ላይ አታጉረምርሙ። ብዙ ባህር ከፍሎ ያሻገረን መከራ አለ። ብዙ የተሻገርነው ስቃይ አለ። ብዙ ያለፍነው መከራ አለ። አሁንም እግዚአብሔር ያሻገረናል። እግዚአብሔር ከሌለ ይችን ሀገር ማሻገር የሚችል ማንም የለም። እግዚአብሔር ብቻ ይችን ሀገር በደሙ ይሸፍናታል። ክብርና ምስጋና ለአምላካችን ይሁን። ስለዚህ ማጉረምረም አያስፈልግም። በእያንዳንዱ ሂደት እግዚአብሔርን ማመስገን ይፈልጋል። እስራኤላውያን መናውን ሲረሱ ያን ጊዜ መከራ መምጣት ጀመረ። ደመናውን ረሱት። 40 ዓመት ሙሉ በደመና ሳሎን እያንሸራሸረ ነው የመራቸው። እያንፈላሰሰ ነው የመራቸው በደመና ሳሎን። ደመናው 7 አይነት ነው። ምግብ የሚሆን ደመና፣ ብርሃን የሚሆን ደመና፣ መንገድ የሚመራ ደመና፣
ከኋላ ሆኖ ከጠላት የሚጠብቅ ደመና ልክ እንደዚህ ምንጣፍ ተነጥፎ ከእሾህ ከእንቅፋት የሚያድን ደመና ይራመዱ የነበሩት በደመና ላይ ነው 40 ዓመት ሰምታችሁ ታውቃላችሁ እስራኤላውያን ልብሳቸው አላለቀባቸው ልብስ አልቀየሩ እየሰማችሁ ነው አይደለም 40 ዓመት ልብስ ምን አላሉ አልቀየሩም ጫማም አልቀየሩ ልብሳቸው አላለቀም ጫማቸው አልወለቀም በትራቸው አልወደቀም ግን ለምን ይመስላችኋል ልብስ የሚያልቀው በምን ምክንያት ነው ጫማ የሚያልቀው በምን ምክንያት ነው እንደምታውቁት የነ ኒውተን የነ ሰር አይዛክ ኒውተንን ታውቃላችሁ መቼም ፎርሙላዎቻቸው የውጭ ኃይል አንድ ነገር ላይ ተጽዕኖ ሲያደርግ ማርጀት ይጀምራል ይሄ ጠረጴዛ ነጭ ነው ነፋስ ፀሐይ ቢፈራረቅበት ከሆነ ጊዜ በኋላ ፌድ ማድረግ ይጀምራል እንደዛ የሚሆንበት ምክንያት የውጭ ኃይል ስለሚፈራረቅበት ነው ምንም አይነት ኤክስተርናል ፎርስ ባያርፍበት ግን ለዘላለም እንደዚህ እንደሆነ መኖር ይችላል ለዘላለም ስለዚህ ሁላችሁ እስራኤላውያን ከተፈጥሮ ህግ ውጭ ሆነው ነው 40 ዓመት የተጓዙት ከተፈጥሮ ህግ ውጭ ነው ለምን በደመና ተከበዋል በቀኝም በግራም ደመና አለ መሬት ላይ ደመና አለ ከላይ ደመና አለ ወአየ ፀሐይ የፀሐይ ሙቀት አያገኛቸውም ብርድ አያገኛቸውም ራሱ ደመናው ምግብ ያዘጋጃል ጧት ላይ ሲነሱ እኮ መናው ከሰማይ ወረደ ሲባል ከሰማይ ዝም ብሎ ዱብ ብሎ ተወርውሮ እንዳይመስላችሁ ራሱ ደመናው ነው መና ይሆናቸው የነበረው ልክ ጧት ላይ ሲነቁ ደመናው የሚጥለው ጤዛ ነገር አለ እርጥበት ነገር አለ እሱ ልክ እንደ በረዶ ተጋግሮ ያገኙታል የሚገርም እኮ ነው ተጋግሮ ከዛ ሲያነሱት መና ነው መና ማለት በነገራችን ላይ ምንድር ማለት ነው ምን ማለት ነው መጀመሪያ ሲያዩት ተገርመው ይህ ምንድር ነው ብለው ጠየቁ መና እሱ ነው ከዛ ሲያ ምግብ ሆነ አስደናቂ ነው መናው ራሱ ከደመና ነበር የሚገኘው ከዛስ እንደገና ደመናው ይነጠፍና ምንጣፍ ሆኗቸው በደመናው ላይ ይራመዳሉ እንቅፋት አይመታቸውም ስለዚህ ጫማው አያልቅም እሾህ አይወጋቸውም ስለዚህ ጫማው አያልቅም ብርድ አያገኛቸውም ስለዚህ ልብሳቸው አያልቅም 40 ዓመት 40 ቀን አይደለም 40 ወር አይደለም 40 ዓመት 40 ዓመት እንዴት ልብስ አያልቅም እግዚአብሔር አምላክነቱን በዚህ መልክ ገለጠላቸው ግን አጉረመረሙ በእግዚአብሔር ላይ በዚህ ምክንያት በየምድረ በዳ ወደቁ መቃብራቸው ላይ ምን ተብሎ ይጻፍ እንደነበረ ታውቃላችሁ የምኞት መቃብር ተብሎ ነበር የሚጻፍ የምኞት መቃብር ስጋ ካልሰጠህን እግዚአብሔር አንተ የለህም ብለው በተመኙበት ሰዓት መጥቶ የወረደላቸውን ስጋ ገና ማኘክ ሲጀምሩ መሞት ጀመሩ በጣም ብዙ ነገሮች ሊሟሉልን ይችላሉ ግን እነሱን ማኘክ ስንጀምር እንሞታለን ከስጋው ደም ውጪ የሆነ ህይወት ከቁርባን ውጪ የሆነ ህይወት ከክርስትና ውጪ የሆነ ህይወት ከወንጌል ውጪ የሆነ ህይወት ከእግዚአብሔር ፈቃድና ትእዛዝ ውጪ የሆነ ሀብት እነዚህ ነገሮች በሙሉ ገና ማኘክ ሲጀምር በሽታ ይሆናሉ ለዚህ ነው ምግቦቻችን ስኳር የሚያመጡብን ምግቦቻችን የደም ግፊት ኮሌስትሮል ሌላውን በሽታ የሚያመጡብን ኩላሊቶቻችን የሚበከሉት የተፈጥሮ አካሎቻችን በጭሩ እንድንቀጭ የሚያደርጉ ለዚህ ነው ምን በላውን ምግብ አናመሰግንበትም አንጸልይበትም ከእግዚአብሔር ጋር ተጣልተን ሁሉ ነገር በራሳችን መንገድ ለማድረግ እንሮጣለን በዚህ ምክንያት በሽታ ነው የእግዚአብሔር ስም የማይጠራበት ማዕድ የእግዚአብሔር ስም የማይጠራበት ምን ጠጣው ነገር የእግዚአብሔር ስም የማይጠራበት ጋብቻ የእግዚአብሔር ስም የማይጠራበት ትውልድ የተረገመ ነው የሚሆነው እግዚአብሔር ከመርገም ሁላችንን የሚሰውረን ሽባ ነው የሚያደርገው መሸማቀቂያ ነው የሚሆነው በየመንገዱ መጋባት በየጎዳናው መጋባት ከእግዚአብሔር ዕውቅና ውጪ መሆን ከቤተክርስቲያን ፈቃድ ስርዓት ውጪ መሆን ለእርግማን ነው አሳልፎ የሚሰጠው ከዛስ ከዛ የሚገኘው ትውልድ ተራጋሚ ነው የሚሆነው ተሳዳቢ ነው የሚሆነው ሽማግሌ የማያከብር አባቶችን የማያከብር ቤተክርስቲያንን የማያከብር ሰው የማያከብር ነው የሚሆነው ክርስቲያን አለመሆን ብቻ እንዳይመስላችሁ ክርስቲያን አለመሆን ብቻ አይደለም በጥንቱ ጊዜ ሰዎች እንዳው ሃይማኖታቸው እንብዛም እንኳን ቢሆን ትልልቅ ሰዎችን ከመቀመጫቸው ተነስተው ያከብራሉ ሰዎች ቀድሞ በበቅሎ ሲሄዱ እኛ እንኳን በደረስንበት ትልቅ ሰው ካለ በበቅሎ ጠቅጥቀው ታያልፉም ለትልቅ ሰው ክብር ሲሉ ከበቅሏቸው ወርደው ሰውየውን እጅ ነስተው ያልፋሉ አሁን ትልቅ ሰው ይሰደባል ትልቅ ሰው ይዋረዳል ሽማግሌ አይከበርም እናቶች ይሰደባሉ እናት እንዲትሁን ተብሎ እናት እንደቀላል ነገር ትሰደባለች ከአንደበታችን የሚታጨደው የሚለቀመው የርግማን ፍሬ የስድብ ፍሬ እነዚህ ለርግማን እንደዚህ ሲሆን አየር ይበከላል ይሄን ማወቅ አለባችሁ ወጣቶች ከአንድ ሰው ክፉ ቃል ሲወጣ ልክ ይውላችሁ የኒውክሊየር ቦምብ እንደሚተኮሰው ልክ እንደዛ አስቡት ዓለም አሁን የሚጨነቀው ለምን እንደሆነ ታውቃላችሁ ኒውክሊየር ቦምብ ቢተኮስ ጨረሩ የትኛውን ምን ያረጋል እንዴት ያረጋናል ይሄ ነው የሚያስጨንቀው ዓለም ግን ከኒውክሊየር ቦምብ ከነዚህ ጨረሮች በላይ ከአቶሚክ ቦምብ ጨረር በላይ
በተለያዩ ፋብሪካ ከሚለቀቀው የካርበን ኢሚሽን ከዚህ በላይ ዓለም ላይ ያለው የስድብ ቃል እየበከለው ዓለም የሚያሳስባት የዓለም ሙቀት መጨመር ነው። ግሎባል ዋርሚንግ ማለት የሚያሳስበው ዓለም እንደሱ ነው። አሁን 1% ጨመረ፣ ከዛ ሁለተኛ ሲጨምር ደግሞ ዓለም በረዶ ይቀልጣል፣ ከዛ ውቅያኖስ ይሞላል፣ ዓለም በጎርፍ ትጥለቀለቃለች። ይሄ ነው የሚያሳስበው ዓለም። አያችሁት? ግን እሷ ዓለም አስቀድማ በኃጢአት ሙቀት ተቃጥላ አልቃለች። በኃጢአት ሙቀት ቀልጣለች። ትውልድ ቀልጧል። በሀገራችን እንኳን ብታዩት ከሆነ ትውልድ ጋር ተላልፈናል። ይሄን ከሆነ አመት በኋላ ጠብቁ፣ የሚቆርብ ትውልድ እናገኛለን ነው። እንደዚህ ተሰብስቦ የሚማር እናገኛለን ነው። ለጉባኤ ጠርተ ነው የሚመጣ ቤቱ ሆኖ ላይቭ የሚያየን ሊኖር ይችላል። ግን እዚህ በአካል መጥቶ ማህሌት የሚቆም እናገኛለን። ከ20 አመት በኋላ መሪ ጌታ የምታገኙ ይመስላችኋል? የከተማ ሰዎች ብልጦች ናቸው። ልጆቻችሁን አታስተምሩ፣ መሪ ጌታ እንዲኖራችሁ ግን ትፈልጋላችሁ። ጎበዞች ናቸው። ልጆቻችሁን ዲያቆን ማድረግ አትፈልጉም፣ ግን ዲያቆን እንዲኖር ግን ትፈልጋላችሁ። ልጆቻችሁ ቄስ እንዲሆኑ አትፈልጉም። የታባቱ ነው የምትሉት። አሁን ቤታችሁ አንዱ ልጃችሁ ጠምጥሞ ምናምን ቢል በቄስ አምሳል በእርግጫ ነው የምትሉት። ምን አባቱ ደግሞ የቄስ ነው የምትሉት። ቄስ ግን ትፈልጋላችሁ። ደግሞ በጣም የሚብሰው ይሄ ዘመን አናከብርም። እንኳን ራሱ ቅስናውን እንፈልጋለን፣ ቄስ ግን አናከብርም። ምንኩስናውን እንፈልጋለን፣ መነኩሴ አናከብርም። አስጨናቂ ዘመን ነው። እውነቴን ነው የምላችሁ። በቃ እየተላለፍን ነው። ወደ ሆነ መስመር እየሄድን እንደሆነ ማወቅ ይገባል፣ መረዳት ይገባል። እየተፈጠረ ያለው ትውልድ የቲክቶክ ትውልድ ነው፣ የፌስቡክ ትውልድ ነው። ቤተክርስቲያኑን የሚያሞቀው የሚያደምቀው ቲክቶክ ላይ ፌስቡክ ላይ እዚህ የለም። እዛ ዜና ይሰራል እኮ ቤተክርስቲያን እንዲሆነ እዚህ ቦታ ቤተክርስቲያን ተዘረፈ። ለቤተክርስቲያን ሊቆጫቸው አይገባም አይደለም ሐሳቡ። ያ ሰው ግን ጉዳዩ አንድ ቀን ቤተክርስቲያን ገብቶ ያውቃል ወይ? አንድ ቀን ቤተክርስቲያን ገብቶ ያውቃል ወይ? ቤተክርስቲያንን በአካል ያውቃታል ወይ? አንድ ቀን የቤተክርስቲያን ዕጣን አሽትቶ ያውቃል ወይ? አንድ ቀን ቁሞ ችሎ አስቀድሶ ያውቃል ወይ? ይሄ ነው ትልቁ ችግር። እንዴት እየተላለፍን እንደሆነ፣ አስመሳይ ትውልድ እንዴት እየተፈጠረ እንደሆነ። ከዛስ በጣም ደግሞ አሳዛኙ ምን እንደሆነ ታውቃላችሁ? ይሄ ትውልድ ደግሞ ቤተክርስቲያኒቱን መረከብ ይፈልጋል። እጄ ላይ ጣሉልኝ ይላል ጳጳሳቱ። ቢረከብ ምንድነው የሚያደርጋት? ስብሖ ወውዱስ ብሎ ይቆማል። ማህሌት መጥቶ ይቀድሳል። ቆሞ ወንጌል ያስተምራል። ሰዓታት ይቆማል። ኪዳን ያደርሳል። ቅዳሴውን ያውቀዋል። የሰንበት ትምህርት ቤት ኮርስ ወስዷል፣ ስልጠና ወስዷል። የአብነት ትምህርት ተምሯል። ማዕረገ ዲቁና አለው፣ ማዕረገ ቅስና አለው። አየር ላይ ቤተክርስቲያኒቱን ተረክቦ የሱ መጫወቻ ማድረግ ይፈልጋል። ይሄ ጊዜ ነው የምላችሁ። ትንሽ ሸርተት ካለ ቤተክርስቲያኒቱን የምናጣበት ዘመን ነው። በደንብ ማወቅ ይገባል። መራራ ቅጠል ጨምሩበት፣ የምትበሉት ላይ መራራ ቅጠል ጨምሩበት የሚለው ለጊዜው መራራ ነገር ስለሚያጋጥማቸው ሲሆን፣ ምስጢሩ ግን ለኛ የምትበሉት ስጋና ደም ላይ የጌታ ስጋና ደም ላይ መራራ ቅጠል ጨምሩበት ማለት የጌታን መራራ መከራ አስቡ ማለት ነው። መከራውን አስቡ፣ ስቃዩን አስቡ። ዝም ብሎ የተገኘ ስጋ አይደለም። ዝም ብሎ የተሰጠ ደም አይደለም። እየጓጎረ ያፈሰሰው ደም ነው። መስቀል ተሸክሞ እየተደፋ ያፈሰሰው ደም ነው። 6666 ጊዜ እየተገረፈ ያፈሰሰው ደም ነው። በጅራፍ ጫፍ የተበተነ ደም ነው። የቀራንዮ ምድር ላይ የቀራንዮ ምድር ይጠጣው የነበረ ደም ከመስቀል እንደ ፏፏቴ እንደ ጎርፍ ይወርድ የነበረ ደም ነው። ዝም ብሎ የተገኘ ደም አይደለም። ክርስቶስ የሞተው አልጋ ላይ አይደለም፣ መስቀል ላይ ነው የሞተው። ሆስፒታል አይደለም የሞተው፣ ሐኪም ቤት አይደለም የሞተው፣ በቤቱ አይደለም የሞተው፣ መስቀል ላይ ነው። ቅዱስ ጳውሎስ እንደገለጠው ለመስቀል ሞት እንኳን የታዘዘ ሆነ ብሎ እንደገለጠው በሚገሸልጥ መስቀል፣ በሚሻክር መስቀል፣ በሚወጋ መስቀል ነው የሞተው ክርስቶስ። ይሄን ማሰብ ያስፈልጋል። ያ ስጋ ዝም ብሎ አልተገኘም፣ ያ ደም ዝም ብሎ አልተገኘም። እንዴት እንደተቆረሰ፣ እንዴት ደሙ እንደፈሰሰ፣ እንዴት እንደተሰጠ፣ እንዴት እንደተከፈለ፣ እንዴት እንደመጣ ማወቅ ይገባል። የተንከራተተ ስጋ ነው። ውሃ ስጭኝ ብሎ የጠየቀ ስጋ ነው። በግብጽ በረሃ በእናቱ ጀርባ ፀሐይ ያቃጠለው ገና በህፃንነት ገላው የተንከራተተ ገላ ነው። ይሄን ማወቅ ይገባል። በቤተልሔም በከብቶች በረት ተወልዶ ብርድ ያንሰፈስፈው የነበረ ጌታ የሰጠን ስጋ ነው። ከዛስ እየተራበ እየተንከራተተ ሳያርፍ እያስተማረ እየደከመ እየተነሳ ሌሊት እየሰገደ ቀን በቤተ መቅደስ እያስተማረ የሰጠን ስጋና ደም ነው። ዝም ብሎ የተገኘ ስጋና ደም አይደለም። በዚያውም ላይ ያለ ኃጢአት ያለ ነውር ደቆ መስቀል ላይ የተሰጠ ነው። ይሄን ማወቅ ይገባል። እንዴት ተገኘ ይሄ ስጋና ደም? ስለዚህ መራራ ቅጠል ጨምሩበት ማለት መከራውን አስቡ ማለት ነው። ሶስተኛ ኩፌታችሁን አድርጉ ይላል።
እስራኤላውያን ለጊዜው ይህንን ስጋ ሲበሉ የበጉን ስጋ ሲበሉ ራሳቸው ላይ ጥምጥም አድርገው ነው ዝግጅትን የሚያሳይ ነው። ምክንያቱም መንገደኞች ናቸው፣ ሊሄዱ ነው፣ ሊጓዙ ነው። ስለዚህ ጉዟችሁን እያሰባችሁ ተዘጋጅታችሁ ኩፌታችሁን አድርጋችሁ ለምን ልክ ውጡ ሲባሉ የበጉን ስጋ በልተው ከጨረሱ በኋላ ልክ ውጡ ሲላቸው ሙሴ መውጣት ብቻ ነው። ኮፍያዬን ልፈልግ ራሴን ልጠምጥም የሚባል ነገር የለም፣ መውጣት ብቻ ነው። ስለዚህ ቀድመው መዘጋጀት አለባቸው። ራሳቸውን ይጠመጥማሉ፣ ከዛስ እንዲወጡ ይደረጋል። ራስን መጠምጠም ለጊዜው ዝግጅትን የሚያሳይ ነው። ምስጢሩ ግን ሁለተኛ ራስን መጠምጠም የሚስየው እኛን አክሊለ ሦኩን እንድናስብ ነው። የሾሁን አክሊል መከራው ጭንቅላቱ ላይ የዘነበውን የሾህ አክሊል ጭንቅላቱ ላይ የዘነበውን መከራ በዘንግ የተመታውን መመታት ወኮርወ ርእሶ በህለት እንዳለ ቅዱስ ያሬድ ራሱ ልክ እንደ እባብ የቀጠቀጡት እሱን እንድናስብ ነው። ይሄ ብቻም አይደለም። ወደ 70 የሚደርሰው እሾህ ጭንቅላቱን እየፈጠፈጠው በ70 አይነት ደሙ ወደ ላይ ሲፈላ ይሄን እንድናስብ ነው። ለምን በ70 አይነት ደሙ ከጭንቅላቱ ሲፈላ እንደነበር ታውቃላችሁ? አስቀድሞ በኖህ ጊዜ ያጠፋቸው 7 ትካት ከምድሩ ውሃው ይፈላ የነበረው በ70 አይነት ነው ይፈላ የነበረው። ከሰማይ በ7 አይነት ነበር ይወርድ የነበረው፣ ከምድር ደግሞ በ70 አይነት ይፈላ ነበር። እና ክርስቶስ ከጭንቅላቱ ደም እየፈላ እየተንተከተከ ወደ ታች የሚሰምጠው ደም ወደ ላይ የወጣ እየደቀቀ ነው የሞተው። ጭንቅላቱ ተፈጥፍጦ ነው ክርስቶስ የሞተው። እንደ እባብ እንዲሞት ጭንቅላቱ ይመታል። ወገቡ ቢመታ አይሞትም፣ ጅራቱ ቢመታ አይሞትም። እንዲሞት ሲያስፈልግ ጭንቅላቱ ይመታል። ክርስቶስ በኃጢአተኛ ምሳሌ ተሰቅሏል፣ በእባብ ምሳሌ ተሰቅሏል፣ በነሐሱ እባብ አምሳል ተሰቅሏል። ስለዚህ ጭንቅላቱ ተቀጥቅጦ ነው የሞተው። ይሄን አስቡ። ይሄ ስጋ ይሄ ደም እንዲህ የተገኘ ነው። ሶስተኛ ኩፌታችሁን አድርጉ ማለት አክሊለ ሦክን አስቡ ማለት። አራተኛ በእጃችሁ በትር ያዙ ይላል። በግራ እጃቸው በትር ይይዛሉ፣ በቀኝ እጃቸው ይበላሉ። ዝግጅትን የሚያሳይ ነው ለጊዜው። በትር ግን ምስጢሩ ፈሪሃ እግዚአብሔር ነው፣ እግዚአብሔር መፍራት። ስጋውን ደሙን በምንቀበልበት ጊዜ አንዱ ገንዘብ የምናደርገው እግዚአብሔርን መፍራት ነው። እንደው ዝም ብሎ ቅዱስ ስጋውን ክቡር ደሙን ተቀበሉ ስለተባለ ብቻ በድፍረት መምጣት አይደለም። መፍራት ይገባል። ምን አይነት መፍራት? ማክበር ይገባል። ማክበር ነው፣ መሸሽ አይደለም። እግዚአብሔርን ይኸውላችሁ ሁልጊዜ በየቦታው እናገራለሁ። አንደኛ እግዚአብሔርን እንደ ሰይጣን እንዳትፈሩት ማስጠንቀቂያ። ሁለተኛ እግዚአብሔርን እንደ ሰው እንዳትፈሩት። ሶስተኛ እግዚአብሔርን እንደ አውሬ እንዳትፈሩት። እግዚአብሔር እንደነዚህ አይፈራም። እግዚአብሔርን እንደ ሰይጣን እንዳትፈሩት ማለት ሰይጣን ክፉ ነው፣ እግዚአብሔር ግን ክፉ አይደለም። እግዚአብሔር ምን አይደለም? አዎ አንዳንዶቻችን እግዚአብሔርን የሰይጣን ያህል የምንፈራ ሰዎች አለን። ስህተት ነው። ምክንያቱም እንዴት አይነት ፍርሃት መሰላችሁ? ለምሳሌ አንድ ሰው ኃጢአት ሰራ፣ በዛሬው ዕለት ኃጢአት ሰራ እንበል። ከዛስ ዛሬ የጻድቁ አባታችን ያቡነ ዮሴፍ የጻድቁ አባታችን የዮሴፍ በዓል ነው እና ቤተክርስቲያን ሄዳለሁ ብሎ አስቦ ነበር። ከዛስ አይ ቤተክርስቲያን በር ላይ መቆም የሚገባኝ ሰው አይደለሁም ብሎ ቀረ። ይሄ ሰውዬ ትክክል ነው አይደለም? እሺ ውስጥ አይግባ መቅደሱ አይግባ፣ ግን እንደው በእግዚአብሔር በር በኩል ጭራሽ ማለፍ የለብኝም ማለቱ ትክክል ነው አይደለም? ሌላ ኃጢአት ሰራ ማለት ነው። እንደዚህ መፍራት ያለባችሁ ሰይጣንን ነው። እግዚአብሔር እንደዚህ አይፈራም። የሚደረገው ምንድነው? ኃጢአት ከሰራችሁ መታችሁ ስቅ ብላችሁ አልቅሳችሁ አባቴ ለንስሐ አብቃኝ፣ በካህን ፊት እንድቆም እርዳኝ ብሎ ነው የሚኬደው። እንዳውም ኃጢአት በሰራችሁ መጠን ወደ እግዚአብሔር ፊት ሩጡ። ብዙ ሰው እያደረገ ያለ ይሄ ነው። አጭር ቀሚስ ትለብሳለች አንዷ። ከዛስ አጭር ቀሚስ ለብሼማ ቤተክርስቲያን አልሄድም። ነገስ ያንኑ አጭር ቀሚስ ትለብሳለች። ከነገ ወዲያስ ያንኑ፣ የዛሬ ሳምንትስ ያንኑ። ይቺ ሴት ሁሌ አጭር ቀሚስ ትለብሳለች። በአጭር ቀሚሷ ምክንያት ቤተክርስቲያን አትመጣም። የትኛው ነው ትክክል? እግዚአብሔር ፊት እየመጡ ቀሚሱን መቀየር አይሻልም? ወደ እግዚአብሔር ቤት እየመጡ ራስን ማሻሻል አይሻልም? እየሸሹም ኃጢአትም እየሰሩም እንዴት ይኮናል? ለይቶ ማወቅ ያስፈልጋል። እግዚአብሔርን እንደ ሰይጣን እንዳትፈሩት። ሁለተኛ እግዚአብሔር እንደ አውሬ እንዳትፈሩት። አውሬ ለምሳሌ ጅብ ቢያገኛችሁ የቱ ጋር ልጀምር አይልም። ጭንቅላቱን ልብላ ወይስ እጁን? አይ ያሳዝናል። ጭንቅላቱን እንደው ልጅ ነው እኮ ሕፃን ነው እኮ ይላል ጅብ። እግዚአብሔር እንደዚህ ይፈራ እንዴ? እግዚአብሔር እኮ እንደዚህ አይደለም እንዴ። እግዚአብሔር በጣም ቸር አምላክ ነው፣ ርህሩህ አምላክ። ይሄን መረዳት ይገባል። በጣም ብዙዎቻችን ወይ እኔ እግዚአብሔር አየኝ እንደዚህ ነው ሊያጠፋኝ ነው። ለኃጢአት ድፍረት፣ ወደ አባታችሁ ቤት የመግባት ድፍረት ነው እየሰጧችሁ ያለሁት። ወደ እግዚአብሔር የመቅረብ ድፍረት፣ እግዚአብሔርን የማምለክ ድፍረት፣ እግዚአብሔርን የማወቅ ድፍረት፣ ወደ እግዚአብሔር የመጠጋት ድፍረት ነው እየሰጧችሁ ያለው። እንደ አውሬ አትፍሩት። እግዚአብሔር ጊዜ የሚሰጣው ይሄን መረዳት ይገባል። ሶስተኛ እግዚአብሔር እንደ ሰው አይፈራም።
ሰው ኃጢአትን አይሰውርም፣ ገመና አይሰውርም። እያስታወሰ ያ ባለፈው የነገርከኝ ኃጢአት እንዴት ሆነ ንስሐ እኮ ገብቼበታለሁ ብትሉት ምን እንደሚል አይ አልተወከውም አንተ አውቀህ ነው ያ ትዝ ይልሃል፣ ግን እኮ መርሳት እያስታወሰ ይወጋቸዋል። እግዚአብሔር እንደዛ አይደለም። እግዚአብሔር የሚያደርገው ይውላችሁ ንስሐ የገባንበትን ኃጢአት ይረሳዋል። እኔና እናንተ ክፉዎች ስለሆንን ያ ባለፈው ንስሐ የገባውበትን ኃጢአት እግዚአብሔር አልተወልኝም እያል እንጨለቃለን። እግዚአብሔር ግን ኃጢአታችንን ይረሳዋል። ባለፈው የሰራነው ኃጢአት ብትሉት እግዚአብሔር የመርሳት ችግር አይደለም ያለበት እያልኳችሁ አይደለም፣ ተረዱኝ። ትዝ አይለኝም ነው የሚላችሁ። ይሄ ማለት አያውቀውም ማለት አይደለም፣ አላስተብኩባችሁም ሲል ነው። ክብርና ምስጋና ለስም አጠራር ይሁን። ኃጢአታችንን የሚተውልን አምላክ ፎርማት ነው የሚያደርገው። ሰው ዲሌት ነው የሚያደርገው። ዲሌት ማድረግና ፎርማት ማድረግ ይለያያል። ወይም ፐርማነንትሊ ዲሌት ማድረግና ጊዜያዊ ቴምፖራሪሊ ዲሌት ማድረግ ይለያያል። ቴምፖራሪሊ ዲሌት ስታረጉት ሪሳይክል ቢን ውስጥ ይቀመጣል። ፎርማት ስታረጉት ሙሉን ታጠፉታላችሁ። አያችሁ፣ ከየሶፍትዌሮቻችሁም ጭምር ይጠፋል፣ ሶፍትዌሩ ራሱ ይጠፋል። እግዚአብሔር ኃጢአታችንን እንደዛ ነው የሚያጠፋው፣ ፎርማት ነው የሚያደርገው። ከዛስ በጣም የሚገርመው ምን እንደሆነ ልንገራችሁ። ዲያብሎስ ሁሉ ጊዜ ኃጢአታችንን ቅጂ ይይዛል። ምንድነው የሚያደርገው? ባለፈው የሰራው ኃጢአት ብሎ ይዞ መጥቶ ሲከፍተው የለም። ምክንያቱም እግዚአብሔር ምን አድርጎታል? አጥፍቶታል። ሲያጠፋው እግዚአብሔር ከኛ እጅ ያጠፋዋል፣ ከራሱ እጅ ያጠፋዋል፣ ከሰይጣን እጅም ያጠፋዋል። ክብርና ምስጋና ለአምላካችን ይሁን። ከሰይጣን እጅ እስከ መጨረሻ። ከዛስ ዲያብሎስ የሚከስበትን ምክንያት ያጣል። ያ ነው የይለፍ ቃሉ ይሄ ነው። ከዛስ ናቁረብ ትባላለህ፣ ስጋውን ደሙን ተቀበል ትባላለህ። ብቁ ነህ ያለ ይሄ ነው ስጋውን ደሙን የመቀበል ወደ እግዚአብሔር የመቅረብ ድፍረት። ስለዚህ ፈሪሃ እግዚአብሔርን መያዝ ይገባን። በትር መያዝ እሱ ነው። አምስተኛ ወገብን መታጠቅ ቁርጠኝነትን ያሳያል፣ ውሳኔን ያሳያል፣ ጭካኔን ያሳያል። ጌታ እንዲህ ብሎ አስተምሯል በሉቃስ ወንጌል ምዕራፍ 12 ቁጥር 35 ላይ ወይኩን ቅንውተ ሐቄክሙ ወህትወ ማህተዊክሙ፣ ወገባችሁ የታጠቀ መብራታችሁ የበራ ይሁን። ወገባችሁ የታጠቀ ይሁን ማለት የተዘጋጃችሁ ቁርጠኞች ሁኑ። በተለይ በዚህ ዘመን ምንም ምርጫ የለም። በዚህ ዘመን ምርጫ የለም። እኔ ጊዜውን እየጠቀስኩ ላስጨንቃችሁ አልፈልግም ሰዓትም ስለሌለ። በዚህ ዘመን ግን ወገብን ታጥቆ ወደ ቤተክርስቲያን ከመቅረብ በላይ ጊዜ የለም። ወደ ንስሐ ከመቅረብ በላይ አማራጭ የለም። ወደ ስጋው ደግሞ ከመምጣት በላይ አማራጭ የለም። በቂ ይመስለኛል። ዓለምን አሁን ከኛ በላይ ያወቀው አለ ብዬ አላስብም። ምክንያቱም ዓለምን በጦርነት ፊቱ አይተነዋል፣ በበሽታ ፊቱ አይተነዋል፣ በረሃብ ፊቱ እያየነው ነው። በዚህ ሰዓት የሚሞቱ ህፃናት አሉ። በረሃብ የእናቶቻቸውን ጡት ነክሰው እየሞቱ ያሉ፣ እናቶቻቸው ቅፍ ላይ የሚሞቱ፣ እያጠቡ የሚሞቱ ልጆቻቸው ጡታቸውን እንደነከሱ እናቶቹ ሞተዋል። በዚህ ሰዓት ህፃናት ሬሳ የሚጠቡ ህፃናት አሉ። በዚህ ሰዓት ያው እነሱም ይሞታሉ ቅፋቸው ላይ። በጅምላ ቀብረናል። ኢትዮጵያ ውስጥ በሚሊዮን የሚቆጠር ህዝብ ቀብረናል። በቂያችን በቂ ነገር አድርገናል። በቂ ኃጢአት አድርገናል። አሁን ላይ ብንዘረዝር ኢትዮጵያ ውስጥ አሁን ስለሌላው ዓለም ማውራት ቢቀር እንደውም ሌላ ዓለም ላይ አሁን በጣም እየተሻሻሉ ነው፣ እየተመለሱ ነው። ስዊድን ሀገር ባለፈው ለአገልግሎት ሂጄ ሲነግሩኝ በጣም የኤቲስት ብዛት ነበር የነበረው። አሁን ግን የኤቲስቶች ቁጥር እየቀነሰ የሃይማኖተኞች ቁጥር እየጨመረ ነው። እንዲያውም አሁን እነሱ እየተሻሻሉ ነው። ይሄ ብቻም አይደለም። ጀርመን የሚባል ሀገር ውስጥ በጣም የገረመኝ ሂትለር እንደምታውቁት በጨፍጫፊነቱ ይታወቃል። እና ሂትለር በአዶልፍ ሂትለር ስም መሰየም ወንጀል ነው ጀርመን ውስጥ። አሁን ነው የምላችሁ ሂትለር በሚል ስም መሰየም ያሳስራል፣ ወንጀል ነው። እዛ ያሉ ሰዎች ሲነግሩኝ አንደኛ፣ ሁለተኛ በስሙ መሰየም ብቻ አይደለም። አዶልፍ ሂትለር የተወለደበትን ቀንና ዓመተ ምህረት የመኪና ታርጋ ቁጥር ማድረግ አይቻልም። አያችሁ ኃጢአቱን እንዴት እንዳፈሩበት አያችሁ። ምን እንደሚሉ ታውቃላችሁ? እነሱ ያ ጊዜ የእብደት ጊዜ ነው። ሀገር በአንድ ሰው ምክንያት ያበደችበት ነው ይላሉ። ሀገር በአንድ ሰው ምክንያት ያበደችበት ጊዜ ነው። ታሪካችን ክፉ ነው። ይህንን ክፉ ታሪክ በመኪና ታርጋ ጽፈነው አንዞርም። እንደምናፍርበት ለማሳየት የአዶልፍ ሂትለር የተወለደበት ቀን እና ዓመተ ምህረት የመኪና ታርጋ ሆኖ በአደባባይ እንዳይታይ እናደርጋለን። ሁለተኛ ይህን የሚያደርግ ሰው ወንጀል ይታሰራል። ሶስተኛ የአዶልፍ ሂትለር ፓርቲ የናዚ ፓርቲ ምልክት ማሳየት በአደባባይ አይፈቀድም፣ ያሳስራል። አራተኛ አሁን ያሉት ወጣቶች ጀርመናውያን ምን እንደሚያደርጉ ታውቃላችሁ? በሚሊዮን የሚቆጠሩ አይሁዳውያን በሂትለር ምክንያት የተጨፈጨፉበት ሀገር ሄደው አበባ እያስቀመጡ የተጨፈጨፉበት መቃብራቸው ላይ በጅምላ የተቀበሩበት ቦታ እየሄዱ ይቅርታ ይጠይቃሉ። አበባ ይዘው
ያሁኑ ትውልድ ነው የምላችሁ፣ ያሁኑ ጄኔሬሽን ነው የምላችሁ እየሄዱ አይሁዳውያን የተጨፈጨፉበት ቦታ እጃቸው እንደዚህ አድርገው ሶሪ ያን ጊዜ መሪያችን እብድ ነበር፣ በጨካኙ መሪያችን ምክንያት እናንተ ሳይገባችሁ ሞታችኋል እና ስለሱ እኛ ይቅርታ እንጠይቃቸዋለን ይላሉ። ሃይማኖት የሌላቸው ሰዎች ናቸው። እኛ አሁን ይቅርታ የጠየቅነው ሰው አለ፣ ይቅርታ የጠየቅነው ህዝብ አለ፣ ይቅርታ የጠየቅንበት ሞት አለ፣ ይቅርታ የጠየቅንበት ልጆቻቸው የሞቱ እናቶች በተለያየ ምክንያት እኛ ጽፈን እኛ አያይዘን እኛ ፎክረን እኛ ሸልለን በዚህ ምክንያት ይቅርታ የጠየቅነው አለ። አያችሁ ክርስትና እንደዚህ ነው። ሃይማኖት ይህንን ጥንካሬ ይጠይቃል እና በጣም እየተሻሻሉ ነው እነሱ። እንዳውም እኛ ራሳችን ላይ መስራት ይጠበቅብናል። በእውነት ክርስቲያን ሆኖ ብቻ በስም ብቻ መጠራት ይሄ ማብቃት አለበት። ፍሬ ያለን መሆን አለብን። ቅጠል ብቻ እንዳል ለስላሴ ብቻ እንዳንሆን፣ ዛፍ ብቻ ታሪክ ብቻ ትምክህት፣ ግብዝነት፣ ፈሪሳዊነት ብቻ እንዳይሆን ራሳችንን በፍሬ ማሳየት አለብን። አምላካችን እግዚአብሔር ለፍሬ እንዲያበቃን የእሱ ቅዱስ ፈቃድ ይሆንልን። ስለዚህ ወገብን መታጠቅ ቁርጠኛ መሆን ያስፈልጋል። የመጨረሻው እየፈጠኑ እየተቻኮሉ መብላት ነው። እስኪ ልል ብላችሁ እግዚአብሔርን አመስግኑ። አሁን እየተደወለ ያለው ለምን እንደሆነ እኔ ልጨርስ ነው። እየተደወለ ያለው ለምን እንደሆነ ገብቷችኋል? አሁን የኔ ሰዓት የሚለው 1 ሰዓት ከ35 ነው የሚለው 25 ጉዳይ ለ2 ነው። ከዚህ ሰዓት ጀምሮ ሊቃውንቱ እስከ ነገ ጠዋት ድረስ እያመሰገኑ ያድራሉ። ይቺ ቤተክርስቲያን የምታመሰግነው አያልቅባትም። ሰዓት ነው የማይበቃት። ክብር ምስጋና ለአምላካችን ይሁን። ሰዓት አይበቃ። ይኸውላችሁ ይሄ ዝም ብሎ የሚታይ እንዳይመስላችሁ። በጣም ባለጸጎች ከመሆናችን የተነሳ በዚህ እንድትኮሩ ነው የምነግራችሁ። ባለጸጎች ከመሆናችን የተነሳ ይደራረብብናል። ወንጌሉ ላይ ማህሌት ይደረባል፣ ማህሌቱ ላይ ወንጌል ይደረባል፣ ቅዳሴው ላይ ሌላ ይደረባል። በሰዓቱ እጥረት ምክንያት እንጂ ምንዘጋው ምስጋና አጥሮብን ምንናገረው አልቆብን ዝም አንልም። ክብር ምስጋና ለአባቶቻችን ይሁን። በእውነት ይህንን ድምጽ ነው እየሰማን ያለ ነውና አባቶቻችን ከዚህ ሰዓት ጀምሮ ያመሰግናሉ። እየቸኮላችሁ እየፈጠናችሁ እየተጣደፋችሁ ትበሉታላችሁ። ይሄ የሚያሳየው ምን መሰላችሁ? ለጊዜው መንገደኞች ናቸው። ግብፃውያን እንዳይደርሱባቸው እየፈጠኑ እየተቻኮሉ የበጉን ስጋ ይበላሉ። ከዚያስ ይወጣሉ፣ ያመልጣሉ ከዓለም ርኩሰት። እኔና እናንተ ከዚህ ዓለም ርኩሰት እንድናመልጥ፣ ከኃጢአት እንድንወጣ፣ ከሞት እንድናመልጥ እየተጣደፍን የበጉን ስጋና ደም እየተነጣጠቅን እየቸኮልን መብላት ይገባናል። ይህን ምስጢር የሚያሳይ ነው። የመጨረሻው በጉ የበራቸው ላይ ይቀባል። በራቸው ላይ፣ ደጃፉ ላይ፣ መቃው ላይ፣ ጉበኑ ላይ፣ መድረኩ ላይ ይቀባል እና ቁጥር 13 ላይ ኦሪት ዘጸአት ምዕራፍ 12 ቁጥር 13 ላይ እንዲህ ይላል፣ ሌሊት በዚች ከተማ አልፋለሁ ይላል። በግብጽ ከተማ ከሰዎች እስከ እንስሳ የበኩር ልጆቻቸውን እመታለሁ ወይም እገላለሁ፣ ከዛስ ወደ እናንተ እመጣለሁ ይልና ደሙን ባየሁ ጊዜ ይላል። ምኑን ባየሁ ጊዜ? ደሙን ባየሁ ጊዜ ከእናንተ አልፋለሁ። ከእናንተ ምን እላለሁ? አልፋለሁ አላቸው። ይሄ በግ ለምን ነበር የታረደው ሲባል በግ ህይወት ነው፣ ደም ህይወት ነው። ህይወት ከደም ይገኛል ወይም ህይወት ደም ውስጥ አለ። የበጉ ደም ሲፈስ የእስራኤላውያንን የበኩር ልጆችን ይሸፍናል። ምን ይላል አልኳችሁ? ይሸፍናል። የግብፃውያን በኩሮቻቸው ስለሞቱ ፋንታ የእስራኤላውያን በኩር ልጆቻቸው የእንስሳትም የሰዎችም ልጆች አይሞቱም። ለምን? ስለ በኩር ልጆቻቸው ደም ፈሷል። ምን ፈሷል አልኳችሁ? ደም ቤዛ ሆኖ በጉ ታርዷል። አንድ ነገር ልጨምርላችሁ። በብሉይ ኪዳኑ የመስዋዕት ሥርዓት በጉ ከታረደ በኋላ አሮን የሚያደርገው ደሙን ይወስድና የስርየት መክደኛው ላይ ይረጨዋል። ልብ በሉ፣ እየጨረስኩኝ ነው። የስርየት መክደኛው ላይ ልክ እንደዚህ ነው። የስርየት መክደኛው ሩቅ ሆኖ ወደ ቅዱስ ቅዱሳኑ ሳይገባ ውጭ ይሆንና በቅጠል በደድሆ ቅጠል በስሚዛ ቅጠል ደሙን ይነክርና ይረጨዋል። ያን ጊዜ ምን እንደሚሆን ታውቃላችሁ? ደሙ የስርየት መክደኛው ላይ ሲያርፍ፣ የስርየት መክደኛ የሚባልበት ምክንያት ለዚያ ነው። ስርየት ማለት ይቅርታ ማለት ነው። የኃጢአት ስርየት ማግኘት ማለት ነው። እና ልክ ደሙ የስርየት መክደኛው ላይ ሲያርፍ ሰውየውን ከመከራ ይሰውረዋል። የኃጢአት ስርየት አይደለም የሚሰጠው። ልብ በሉ፣
ኃጢአቱ ባለበት ለጊዜው እንደማስታገሻ ሆኖ በኃጢአቱ ምክንያት ቸነፈር እንዳያገኘው መከራ እንዳያገኘው ሞት እንዳያገኘው መቅሰፍት እንዳይመጣበት መዓት እንዳይመጣበት ደሙ ቤዛ ሆኖ ይሸፍነዋል የስርየት መክደኛው ላይ። ከዛስ የእግዚአብሔር በግ መጣ። እርሱ ማን ነው? ክርስቶስ። ቅዱስ ዮሐንስ መጥምቅ እንዲህ ብሎ ገለጠው። የዓለሙን ኃጢአት በሉ እስኪ ሁላችሁም የሚያስወግድ የእግዚአብሔር በግ። የማን በግ? ያኛው ኃጢአትን የሚያስወግድ አይደለም። ምንን የሚያስወግድ አይደለም? አያስወግድም። ያኛው ማስታገሻ ነው የሚሰጠው። ይሄኛው በግ የእግዚአብሔር በግ ነው። ምን ያደርጋል? ሁለት ነገሮችን ያደርጋል። አንደኛ ኃጢአትን ያስወግዳል። እንዴት አድርጎ? ራሱ መስቀል ላይ የኛን በደል ተሸክሞ። በምን አወቅን? ነብዩ ኢሳይያስ እንዲህ ብሎ ገልጦት ትንቢተ ኢሳይያስ ምዕራፍ 53 ላይ በደላችንን በእርሱ ላይ አኖረ፣ ስለ በደላችን ደቀቀ፣ ስለ መተላለፋችን ቆሰለ። እዳችንን በደላችንን ህመማችንን በሽታችንን መስቀል ላይ ያዘ። መልኩ ጠቆረ። ያ ከራዲዮን ያ ነጭ ወፍ ያ ነጭ በግ ያ ነውር የሌለበት በግ ያ ቀንዱ ያልከረከረ ያ ጥፍሩ ያልዘረዘረ ያ በግ ኃጢአታችንን ተሸከመ። ክብርና ምስጋና ለስሙ አጠራሩ ይሁን። የዓለሙን ሁሉ ኃጢአት ያ በግ በብሉይ ኪዳን የሚሰዋው በግ ለነዚያ ውስን ሰዎች አርደው ወይም እንዲታረድ ላቀረቡት ሰዎች ብቻ ነበር ያ ደም። ክርስቶስስ አንዱ ስለ ሁሉ ሞተ ተብሎ እንደተገለጠው የሁሉን ኃጢአት አስወገደ። ክብርና ምስጋና ለስሙ አጠራሩ። የሁሉን ኃጢአት የዓለሙን ኃጢአት የሚያስወግድ የእግዚአብሔር በግ መስቀል ላይ ታረደ። ይህ በግ መበላት አለበት። ምን በላው በዚህ መልኩ ነው በዘረዘር ናቸው። ደሙስ ግንባራችን ላይ ይቀባል። ከዚያስ ሞት ከኛ ይርቃል፣ ክፋት ከኛ ይርቃል፣ መቅሰፍት ከኛ ይርቃል። ከነ ቤተሰባችሁ ማምለጥ ትፈልጋላችሁ? ከልጆቻችሁ ጋር ከሞት ማምለጥ ትፈልጋላችሁ? እናት አባቶቻችሁን ከሞት ማስመለጥ ትፈልጋላችሁ? ቁረቡ፣ ከነ ቤተሰባችሁ ስጋውን ደሙን ተቀበሉ። የጌታን ስጋ ብሉ፣ የጌታን ደም ጠጡ። ይሸፍናል፣ ይጋርዳል፣ ያጸናል፣ ያጽናናል፣ ህይወት ይሆናል። የዘላለም ህይወት ዋስትና፣ የዘላለም ኃይል በስጋውና በደሙ ውስጥ አለ። ጥበብ አለ፣ ማዳን አለ፣ ዕውቀት አለ። ይህንን ስጋና ደም የበጉን ስጋና ደም መብላት መሸፈን ነው። የዓለሙን ኃጢአት የሚያስወግደው የእግዚአብሔር በግ ፍቅሩን በልባችን በአይምሮአችን ይሳለብን። ያስተማረን የአባቶቻችን አምላክ እግዚአብሔር ይክበር ይመስገን። ወስብሐት ለእግዚአብሔር።